እንዲህ ይላቸዋል እውነት እላቸዋለሁ በእኔ ካመኑ ከነዚህ ከተናናሾች ወንድሞቼ ለአንዱ ያደረጋችሁትን ሁሉ ለእኔ ያደረጋችሁትን። ከዚህም በኋላ በግራው ያሉትን እንዲህ ይላቸዋል እናንተ የተረገማችሁ ለሰይጣንና ለመልእክተኞች ወደ ተዘጋጀው ወደ ዘላለም እሳት ሂዱ። ተርቤ አላበላችሁኝምና ተጠምቼም አላጠጣችሁኝምና እንግዳ ሆኜ አልተቀበላችሁኝምና ታርዤም አላለበሳችሁኝምና ታምሜም አልጎበኛችሁኝምና ታስሬም ወደ እኔ መጥታችሁ አልጠየቃችሁኝምና። ያን ጊዜም በግራው ያሉት እንዲህ ብለው ይመልሳሉ አቤቱ መቼ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነህ ወይስ ታርዘህ ወይስ ታመህ ወይስ ታስረህ አይተን አላገለገልንህ? ከዚህም በኋላ ንጉሡ እንዲህ ብሎ ይመልስላቸዋል እውነት እላችኋለሁ ከነዚህ ከታናናሾቹ ለአንዱ ያላደረጋችሁትን ለእኔ ደግሞ አላደረጋችሁትም። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ስለ ቅዱስ ቃሉ ቸር መድኃኔዓለም ስሙ የተመሰገነ ይሁን። እንግዲህ ይህ ንባብ ባለፈው ሳምንት አንብበን ትምህርት ጀምረን ሰዓት ገጥቶን የተቋረጠ ነውና ዛሬ ክፍል 2 እና ማጠቃለያውን እንማራለን። የትምህርታችን ርዕስ በ43ኛው ቁጥር ላይ ያለው አልተቀበላችሁኝም የሚለው ይሆናል። እንደባለፈው ሀተታ ሳናበዛ ዛሬ በቀጥታ ወደ ትርጉሙ እንሄዳለን። ቀደም ሲል የሰማነው በመጨረሻው የፍርድ ሰዓት የሚነገር ጌታችን ለጻድቃን ሲፈርድላቸው በኃጥአን ሲፈርድባቸው የሚናገረው ኃይለ ቃል ነው። ዛሬ ይህንን ኃይለ ቃል ሰምቶ ልቡ የሚደነግጠው ሰው በጣም ጥቂቱ ነው። ይሄ ትልቅ አዋጅ ነው። ትልቅ አዋጅ ነው። አባቶቻችን 6 ቃላት ወንጌልን በሁለት ይከፍሏቸዋል። የመጀመሪያዎቹ 6 ቃላት ወንጌል በአንቀጸ ብፁዓን ትምህርት ተከትለው የመጡ በተለይ በቅዱስ ማቴዎስ ወንጌል ከምዕራፍ 6 ጀምሮ ያሉ ናቸው። ሌሎቹ አሁን ያነበብናቸው 6 ቃላት ናቸው። እነዚህ 6 ቃላት ያልፈጸመ ሰው የሰይጣን መልእክተኛ እንደሚባል መጽሐፍ ይነግረናል። የሰው ልጅ ምንም ቢሰራ እነዚህን ካልያዘ አይድንም። ምንም ቢሰራ የሥራ ሁሉ መጨረሻው እሱ ነው። ጽድቅ ይሄ ነው። ሰው በሃይማኖት በቀናቸው ሃይማኖት ሆኖ እነዚህን 6ቱን ሕግጋት ለመጠበቅ መትጋት ይገባዋል። ከዚህ የበለጠ ስራ ለክርስቲያን ምን ይኖራል? ለእያንዳንዳችን ክርስቲያኖች ንስሐ መግባት አስፈላጊ ነው። ንስሐ ገብቶ 6ቱን ትእዛዛት ያልጠበቀ ሰው ንስሐ በመግባቱ ምክንያት ብቻ የእግዚአብሔር መንግስት አይወርስም። ንስሐ ስለገባችሁ የእግዚአብሔር መንግስት ትወርሳላችሁ ማለት ንስሐ ማለት ጸጸት ነው አይደለም? ጸጸት ማለት ባለፈው መቆርቆር ነው አይደለም? ባለፈው ከምንቆረቆርባቸው ንስሐ ስንገባ ከሚያሳዝኑ ነገሮች አንዱ በድያለሁ ነው እንጂ እንዲህ ያለውን መልካም አልሰራሁም። ለድሃ ያላበላኩ ንስሐ መግባት አለበት። በደል እኮ ነው። ምክንያቱም ለድሃ የማያበላ የማን መልእክተኛ ተብሏል እንዳትሉት ቃል በነገራችን በሕይወት የምጠላው ጉባኤ ላይ ስመ አጋንንት እንዲጠራ አያስፈልግም። ስመ እግዚአብሔር የሆነ እንደሆነ ሌላ መልካም ቃል የሆነ እንደሆነ በሉት ተብሎ ይበረታታል። የጠላት ስም ግን እንዲነገር ማበረታታቱ መልካም አይሆንም። የሰይጣን መልእክተኞች ነው የተባሉ 6ቱን ትእዛዛት የማይፈጽሙ ማንም ይሁን ከላይ ይሁን ከታች ይሁን ስልጣን ይኖረው ዕውቀት ይኖረው በስልጣን አይዳን፣ በዕውቀት አይዳን። ስልጣን አያያዙን ካወቁበት ያጸድቃል። እንኳን መንፈሳዊው ስልጣን ስጋዊ ስልጣን ካወቁበት ያጸድቃል። ገንዘብ ካወቁበት ያጸድቃል። ግን በገንዘብ አይጸደቅ። ገንዘብ በመያዝ አይጸደቅ። ስልጣን በመያዝ ዕውቀት በመያዝ አይጸደቅ። እና አንድ ሰው ንስሐ መግባቱ ብቻውን በቂ አይደለም። ንስሐ ከገባ በኋላ ከጸጸቱ አንዱ መልካም አልሰራሁም ነው። መልካም አልሰራሁም እንጂ ወደ ነፍስ አባት ስትሄዱ ኃጢአት ብቻ አይደለም የሚዘረዘር የታዘዝናቸውን በተለይ በእነዚህ በ6ቱ ትእዛዛትና በ10ቱ ትእዛዛተ ኦሪትና
በስድስቱ ትእዛዛተ ወንጌል ነው እኮ ንስሐ የሚገባ እኮ በሱ ነው። ሰርቄአለሁ ብለህ ስትል መጽሐፍ ምን ስላለ? አትስረቅ። ዘሙቻለሁ ስትል መጽሐፍ ምን ስላለ? አትዘሙት። ልክ እንደዚህ ሁሉ ምጽዋት አልሰጠሁም ተብሎ ንስሐ ይገባል እኮ። ምጽዋት አልሰጠሁም። ምክንያቱም የሰረቀም ምጽዋት ያልሰጠም እኩል ነው በሰዓት የሚቀጡ በገሃነም። ይህንን እንድናውቀው ይገባል። ምጽዋት ሲባል ለሰው ትልቅ ነገር ነው የሚመስለው። እግዚአብሔር በፍርድ ቀን ሲጠይቅ አይታችሁት ከሆነ ተርቤ ነው ተርበን አይልም። በብዙ ሰው አንጻር አይጠይቅም። በሁለት ምክንያት ነው። አንደኛ የተራበ እሱ ነው፣ ስጋችን ተዋህዶ። ሁለተኛ ነገር ማናችንም በዕዳ የምንያዝ በአንድ ድሃ ነው። ባለፈው ሳምንት በቅዱስ አንጢላሪዎስ ጉዳይ ስንነጋገር ለዚያ አንድ ድሃ የወረወረው ያለ ፈቃዱ የወረወረው አንድ ዳቦ ዋጋ ኑሮታል። ለምን? ለአንድ ድሃ ነው። ነገር ግን ሳምንት እንዳልኳችሁ 10 ድሃ ማብላት እየቻለ አንድ ቢያበላ መጠየቁ አይቀርም። ዝቅተኛው ነው አንድ ድሃ ማለት ምንድን ነው? ጌታችን በዝቅተኛው ነው የሚጠይቀን። ልክ በቅዱስ ማቴዎስ ወንጌል በዚህ ወንጌል አስቀድሞ በምዕራፍ 10 ቁጥር 40 ላይ ቀዝቃዛ ውሃ ብሎ የነገረን ሰው ጠላ ያለው ቀዝቃዛ ውሃ ቢሰጥ ይጸድቃል? አይጸድቅም። ቀዝቃዛ ውሃ ምንድን ናት? ዝቅተኛዋ ልናደርጋት የምንችላት ብናጣ ቀዝቃዛ ውሃ እናጣ። ቢቸግር አንድ ድሃ ማብላት እንችላለን። ለምን? እራት አንድ ዳቦ ወጥቶን ግማሿን መስጠት ትችላለን። ያን ጊዜ እስመ ረብኩ ብሎ ጌታ ሲጠይቀን በፊቱ ገጸ ምሕረቱን ለማየት ይረዳል። እና በዚህ ዘመን አብዛኛው ትውልድ እኛም ያጠፋነው ጥፋት ትልቁ መድረክ ላይ ቆምን ሰዎች ምግባር ላይ እንዲያተኩር ቅድስና እንዲኖሩ አላደረግንም። እውቀት አሁን ለምሳሌ 6 ትእዛዛትን ታውቃለህ ሲባለው እንዲያውቃቸዋለሁ እንጂ ነው የሚል አታውቃቸው። በሞቴ እንኳን ሌላ ቅር ካላላችሁ ተማርን የምንል ሰዎች እንኳን 6 ትእዛዛት አናውቃቸውም። ለምን? ቅዱስ ጳውሎስ ተማርኩ የሚለውን በዚያ በሮም ከተማ የነበረውን አይሁዳዊ ሲዘልፎ ወፎኑን ከዘይትም የረረሳ ከለምን አለ። ለምን ራስን አታስተምርም? ይሄ ሰው የእውቀት ችግር ስላለበት ነው አይደለም። የተማረውን በተግባር የማይኖር ሰው አልተማረም። ለዛ ነው በዚህ ዘመን ተማርኩ ከምንል ሰዎች መካከል 99.9% አልተማረም። ውሸት ነው። እንኳን ሰዎችን ከሳት ልናድን እኛ ከርመጡ አልዳንም አንድንም። አያያዛችን ከንቱ ነው። ጾምን በተግባር የማያውቃት ሰው ስለ ጾም መስበኩ ፌዝ አይደለም። በነገራችሁ አልተነጋገርንም በዚህ ፊት። እኔ እኮ አንዳንዴ መቀልድ ሁሉ ይመስለኛል መድረክ ላይ ወጥቼ ለምን እንዴት ማልኖረውን ነገር እዚህ ወጥቼ ለፈልፋለሁ። እየታውቀዋለሁ። በነገራችሁ ላይ ስለ ፍቅር ለምሳሌ ለማስተማር ጊዜ ርዕስ አነሳን ይጨንቀኛል አይደል? ለምን? ፍቅር ምን እንደሆነ ያላቀ ፍቅር እንዲህ ነው የሚለው ሀተታውን ነው። እሱንም አስኪደግም እነግርሃለሁ። በተግባር ግን ፍቅር ምን እንደሆነ ያላቀ። ከዛ ሌላው የሚጨንቀኝ ነገር ምንድነው? ትህትና። እኔ ትህትና ምን እንደሆነ አላውቀውም። ትህትና ራስን ዝቅ ማድረግ ነው። ለዚህ ነው ሀተታውን ነው እስኪ ሰለች እነግርሃለሁ። እሱ እውቀት አይደለም። እሱ ምድራዊ እውቀት ነው። ትህትና ማለት እንዲህ ማለት ነው። ይሄ ምድራዊ እውቀት ነው። መንፈሳዊ እውቀት በተግባር አውቀው ራስን ዝቅ ስታደርግ ባልንጀራን ስትወድ ነው። ታዲያ ስለነዚህ 6 ትእዛዛት ልናውቀው የሚገባ ነገር ምንድን ነው ከተባለ አንደኛ ጌታችን በአዲስ ኪዳን ሰው በሆነ ጊዜ የብሉይን ሕግ አጸና እንጂ የበለጠ አደረገው እንጂ አልሻረውም፣ አልለወጠውም። በብሉይ ኪዳን 10ቱን ትእዛዛት ሲሰራ 9ኙን ለብቻቸው ነው የሰራቸው። በዘጸአት 10ኛዋ ለብቻዋ ነው ያለች። ለምን ይላሉ አባቶቻችን? ኋላ በአዲስ ኪዳን ማብራሪያ የምትሻናት የመጀመሪያው ሕግ አፍቅሮ ለእግዚአብሔር አምላክ ማለት ወይም ኢታምልክ ባዕድ አምላክ ዘእንበለ ከኔ በቀር ሌላ አምላክ አታምልክ። ወይም በአዲስ ኪዳን ጌታችን ይሄንን ቃል ምን ብሎታል? በሌላው አንቀጽ በኦሪቱ ያለው አፍቅሮ ለእግዚአብሔር አምላክ በኩሉ ልብከ እግዚአብሔር አምላክን በፍጹም ልብ ውደደው ብሏል። የመጨረሻዋን ለብቻው አደረጋት። ለምን? ሀተታ የምትሻናት። በብሉይ ያችን ሕግ የፈጸሙ ቅዱሳን ናቸው ብዙዎቹ። አንዳንዶቹም ወድቀውባታል። ቅዱሳኑ ነው እንኳን በብሉይ ኪዳን ይችን ሕግ ለመጠበቅ የተቸገሩ ነበሩ። ምንድነው ማብራሪያው? አፍቅር ቢጸከ ከመ ነፍስከ ባልንጀራህን በሉ እስቲ በደንብ በሉ። እንደራስህ ውደድ። ምን ማለት ነው?
በዚህ ጉዳይ ላይ ሊራቀቅ ሞክሮ አንድ ምሁር በሉቃስ ወንጌል አለ አይደለም የሳምራዊ ታሪክ የተተረከበት ባልንጀራዬ ማን ነው አለ ራሱን ሊያጸድቅ ወዷል ባልንጀራዬ ማን ነው ባልንጀራችን ከዚያ ታሪክ አመጣለት ወደዚያ ወደ ሳምራዊ ታሪክ አንገባም ሰፊ ሀተታ የራሱ ስላለው ባልንጀራን እንደራስ መውደድ በፍርድ ቀን የምንጠይቅባት ጥያቄ መሆኗን ጌታችን በዚሁ በወንጌል ክፍል ባልንጀራን መውደድ ማለት እነዚህን ስድስቱን ነገሮች ማድረግ ነው ሌላ ነገር አይደለም ነገር ግን በአዲስ ኪዳን ጠላት ቢራብ አብላው አለና ባልንጀራ የተባለ በአዲስ ኪዳን ማሻሻያው ምንድነው በብሉይ ኪዳን ባልንጀራ ማለት ወዳጅ ነው በአዲስ ኪዳን ግን ባልንጀራ ማለት የአዳም ዘር በሙሉ ነው የሰው ልጅ ተርቦ ብታየው ማንንም ይሁን እስላም ይሁን ጴንጤ ይሁን ካዲ ይሁን አረመኔ ይሁን ማንንም ይሁን ተርቦ ብታየው ማብላት ግዴታ ነው ለምን ባልንጀራ ነው እሱ ባልንጀራ ሁለት ወገን ነው በስነ ፍጥረት ባልንጀሮች ሁሉ ሰው ባልንጀራ ነው በሃይማኖት ከሆነ ግን ለምሳሌ አንዲት ዳቦ ይዤ አንድ ክርስቲያንና አንድ ክርስቲያን ያልሆነ ወንድም ተርቦ ብመለከት ቅድሚያ መስጠት የሚገባ ለማን ነው የሚል ክርክር ሰማሁኝ ምን በመጽሐፍ ያለ አይደለ ቅዱስ ጳውሎስ ምን አለ በዕብራውያን መልእክቱ ወፈድፋደስ ለሰብአ ሃይማኖት በቃ አለቀቁ በጎ ነገር መጀመሪያ መስራት የሚገባ ለሚያምኑት ነው መጀመሪያ ክርስቲያን ወንድም እየተራበ ቀላጤ ሆናለሁ ብለህ ለሌላው ማብላት አትችልም ነገር ግን ካለ ክርስቲያኑን ማብላት የማያምነውን ማብላት አለበት ስለዚህ ባልንጀራን መውደድ ማለት ምንድነው እንደዚህ ዘመን ወንድና ሴት ወድሻለሁ ወድሃለሁ መባባል ደጋግሜ ተናግሬያለሁ እሱ ተራ ዘበት ቀልድ ነው እንጂ ፍቅር አይደለም ፍቅር ማለት ቢራብ መልሱን ስጡኝ ተናገሩ ቢጠማ ቢታረዝ ቢታመም ቢታሰር ከተቻለ ማስፈታት ካልተቻለ መጎብኘት እንግዳ ቢሆን መቀበል እነዚህ የፍቅር መገለጫዎቹ ናቸው እነዚህን ያደረገ ሰው ፍቅርን ያውቃታል በንባብ አይደለ በስማ በለው አይደለ በተግባር ያውቃታል ከነዚህ ሁሉ መርጠን ለምንድን ነው ታዲያ ኢተወከፍክሙኒ አልተቀበላችሁኝም ለምን ፈለግናት ቢሉ ስለተወሰኑ ምክንያቶች ነው አንደኛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቤታችን ከድንግል ማርያም ጋር ከአረጋዊ ዮሴፍ ከቅድስት ሰሎሜ ጋር በሶሪያ በሊባኖስ በግብጽ በኢትዮጵያ በስደት መከራ ሲቀበሉ ትልቁ ችግር እነዚህ ስድስት የዘረዘራቸው ነገሮች ደርሰውበታል በፍርድ ቀን ተረቤ ብሎ ሲል አንዳንድ ሰው ለነዳያኖች አይመስላል አይደለም እሱ ብቻ የመጀመሪያው ምክንያት ምንድነው ጌታችን በእመቤታችን ጀርባው ነው እመቤታችን ጌታችን ምን ሆነዋል ተረቤ ሲለን ለከንቱ አይደለም ተርቧል ተጠምቼ ሲለን ተጠምቷል ከስደት እስከ መስቀል ድረስ ጸማይ ኩብሏል በመስቀል ነው ታርዤ ብሎ ሲል ጌታችን ሽፍቶች ልብሱን ቀምተውት ራቁቱን ነው ያውቃል ሎቱ ስብሐት ታርዤ ሲል ዝም ብሎ አይደለም ታምሜ ብሎ ሲል ሐመ መከራ ተቀበለ ማለት መከራ ተቀበሏል ስደትም መከራ ነው በአይሁድ አንደበት መሰደቡ ሎቱ ስብሐት መሰቀሉ ህማም ነው አባቶቻችን አሉ የክርስቶስ ህማም እኮ አሉ ሰው መሆኑ ራሱ ህማም ነው ብሏል ሰው መሆኑ ህማም ነው ራሱን በዚያ ልክ ዝቅ ማድረጉ ህማም ነው መከራ ነው ለሱ እስከዚያ ድረስ የተረጎሙ አባቶች አሉ ታምሜ አለ ቀጥሎ ያለው ታስሬ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ በፊት ሌሊቱን ምን ሆነ ያደረ ከ13ቱ ሕማማት አንዱ ስራቱ አይደል ታስሮ ነበር ከዚያ ግን የመጨረሻው ምንድነው የሚለው እንግዳ ሆኜ አልተቀበላችሁ መድኃኒታችን እንግዳ ሆኖ አለመቀበል ምንድነው ትሉ እንደሆነ ጌታ ሰው የሆነ ጊዜ የት ነው የተወለደ በቤተ መንግስት ነው በአማረ ቤት ውስጥ ነው የት ነው የተወለደ በቤተልሔም በበረት በግርግም ነው አይደለም
ዓለም ተቀበለችው? እንዴት ዋላችሁ? ሲወለድ ተቀበለችው? አልተቀበለችውም። የነገስታት ልጆች ሲወለዱ መድፍ ይተኮስላቸዋል። የፍራሹ የበስባሹ ንጉስ ልጅ ማለት ነው። ከሰማይ መላእክት ከምድር እረኞች ናቸው የተናቁት በግ ጠባቂዎች ናቸው የዘመሩለት። ከሁለት ዓመት በኋላ ሰብአ ሰገል መጥተው ደግሞ ሰግደውለታል ለአምላክነቱ። ዓለም ገና ሲመጣ አልተቀበለችው። እሱ ብቻ አይደለም፣ 2 ዓመት ሲሞላው አለመቀበል ብቻ አይደለም፣ ውጣልን ብላ በሄሮድስ አሰደደችው ከእስራኤል። ከእስራኤል ወጥቶ በእመቤታችን ጀርባ ሆኖ ለ3 ዓመት ከመንፈቅ ሲዞር ማን እንግድና ተቀብሎታል? ነግደ ኮንኩ እንግዳውኝ ወደዚህ ዓለም ሲመጣ እንዲሁ በጥቅሉም አልተቀበለችውም። ዓለም ማለት ሰው ነው፣ ሰው አልተቀበለው። እርሱን ለማዳን ወሊያው ሰይት ወክፍዎ እንዳለ ቅዱስ ዮሐንስ ወለነጎድጓድ በወንጌሉ የመጀመሪያው ምዕራፍ ላይ ወገኖቹ አልተቀበሉም። ወገኖቹ የተባሉ ለጊዜው እስራኤል ናቸው። ለፍጻሜው የሰው ልጅ ሁሉ ወገኑ ነው። ስጋችን ስለተዋሃደ መጽሐፍ ይሐፍር አሃው የብሂሎቶሙ እንደሚለው ወንድሞቼ ብሎናል። በዚያም አባ መዝሙረ ክርስቶስ ወመንገላ አብሰ እሆየ አንተ ብሎ እንዳለው ማለት ነው። የሰው ልጅ አልተቀበለው። አልተቀበላችሁኝ የሚለው እንደ ቀላል ነገር እንዳናየው። ከሁሉ ግን ከወቅቱ ጋር የሚሄደው እመቤታችን ድንግል ማርያም ወላዲተ አምላክ ቸሩ መድኃኔዓለምን አዝላ ስትሄድ ማን ነው እንግድነት የተቀበላት? ማን? ባለፈው ብያቸዋለሁ። አንድ የቤተ ክርስቲያን መምህር የነበሩ ሰው መንገድ ላይ ቁጭ ብሎ ሲለምኑ አገኘናቸው ያልኳቸው። እሳቸው ሲተረጉሙ እንዲህ አሉ። አሁን ቅርብ ጊዜ ማለት ነው። ሲተረጉሙ እንዲህ አሉ። የ6ቱ ትእዛዛት ወንጌል ደግሞ ራስ ነግደ ኮንኩ ናት፣ እንግዳ ሁኜ ናት። ለምን ስንላቸው በእንግዳ በመቀበል ብቻ 6ቱን መፈጸም ይቻላል ብለዋል። እንዴት? አስገራሚ ነገር ነው። እስቲ ያምጡ፣ ይተርጉሙ፣ ያምጡ እስቲ በሉ ስሙ። እንግዲያው ለተርጉሙ አንድ ሰው እንግዳ ሲቀበል 6ቱን መፈጸም ማለት እንግዳ ሲቀበል የመጀመሪያው ነገር ራሱ እንግዳ መቀበል ማለት ራሱ ከ5ቱ አንዱን ያዘ። ቀጥሎ እንግዳው ቤት ከገባ በኋላ ብላ ይባላል አይደል? ምግብ ይቀርብለታል። እንግዳ ነው፣ ከመንገዱ ነው አይደለም? ምን ብሎታል? እርቦታል። ስለዚህ ስንተኛ ህግ ተፈጸመ? 2ኛ። ቀጥሎ ምን ይቀርብለታል? ንገሩኝ። የሚጠጣ ነገር ይቀርብለታል። ጠምቶታል፣ መንገድ ነው አለ። ስንት ህግ ተፈጸመ? 4ኛ። ሰው መንገድ ሲውል ምን ይሰማዋል? ሰውነቱ የህመም ስሜት ይሰማዋል። በነገራችሁ ላይ በጥንቱ በገጠር በተለይና በጎንደር በጥንቱ እንግዳ ከቤት ካደረ ሊነጋጋ ሲል ተነስተው ስም አይጠየቅም። እንደምታውቁት በባህላችን እንግዳ ዕለቱ ነው፣ ስም አይጠየቅም። እንግዳው እየተባለ ነው የሚወራ። ችግሩ እንግዳው የሚባል ሰው ደግሞ ሊኖር ይችላል። ለምሳሌ እንግዳው የሚባል ስም ያለው አለ እና አለቃ እንግዳው የሚባልም ሰው በዚህ መሀል ባለ እንደዛ ከሆነ አጋጣሚ ሊገጥም ይችላል። እንግዳው ብላ፣ እንግዳው ጠጣ፣ እንግዳው ተኛ ነው የሚባል እና በጠዋት ይነሳና እንዴት አደርክ እንግዳው እግዚአብሔር ይማርህ ይሉታል። ለምን? ጎዳና ሰውነትን ከህመም ይጥለዋልና። ስንት ህግ ተፈጸመ? እንዴት ዋላችሁ? ከዚያ ቀሪው ታስሬ ነው አይደለም? እቺ ላይ ምን ሊያመጡ ነው ብዬስ መቼም እንግድነት የገባበት ቤትን ከእስር ቤት አይቆጥረውም ብዬስ አይደለም። እስራት የተባለ ጎዳና ያለ ሰው እግሩ ይተሳሰራል። እግሩን ስታጥበው ከስራቱ እንደ መፍታት አሉ። እንግዲህ እኒህ ሰውዬ ከዶክተር አየለና ከኢንታ ክፍሉ የተማሩ ናቸው። አሁንም አሉላችሁ እዚያ ማለት ቁጭ ብሎ ሲለምኑ ጃን ተከላካይ ታገኟቸዋላችሁ። አያችሁ፣ መንገድ የዋለውን ሰው እግሩን ስታጥበው በደንብ ይታሸል ወደ ላይ፣ እነዚህ ወደ ታች እየተሳበ ከስራቱ መፍታት ማለት እሱ ነው። ይሄ 5ኛው ህግ ተፈጸመ። 6ኛው ህግ አረቁ ነው አይደለም? አዎ፣ ታርዤ ብሎ ያለው እንግዳ ሲመጣ የመጀመሪያ አባቶቻችን የሚያደርጉት ምንድነው? ከብርድ ብሏልና ወዲያውኑ አግዳሚያ ኩታ ትከሻው ይጥሉለታል። ማታ ሲተኛ ልብስ ሰጡታል። ጥቂት ቆይተው መተው እንዳይበርደው ብሎ በላይ ይደራረቡለታል። ይሄ ቀድሞ የጎንደር
የጠቅላላ ኢትዮጵያውያን አደራረቡ እንደዚህ ነው እንግዳ መቀበል እና እኛ መምህር ጎዳና ላይ ተቀምጠው እንዲህ ሲተረጉሙ ሰምቼ እቺ ስለኔ አዲስ ናት ሊቃውንቱ ያውቁት ይሆናል ለኔ ግን አዲስ ናት በእውነቱ እና ደስ ብሎኝ በዚያች ለማስተማር ሳምንት መጥቼ ሰዓት አልበቃን ብሎ ለክፍሉ ለተላለፈ አሁን ያልተቀበላችሁኝም ነገርን ጨርሰን በኋላ እናመጣዋለን ወደዚያኛው ከመሄዳችን በፊት እመቤታችን ድንግል ማርያም ስደት በወጣች ጊዜ የደረሱባትን ነገሮች መጽሐፍ በሰቆቃወ ድንግል ሴብ ጸጋኪ በሚባል በአባ ጊዮርጊስ ዘጋስጫ በነገራችሁ ላይ አባ ጊዮርጊስ 64 ሴብ ጸጋኪ ደርሷል ይባላል ከዚያው ከገዳሙ አበምኔት የነበሩ አባት ናቸው 64 ብለውኛል ይሄንን ያሉበት ምክንያት አንድ ሰው ምን አለ ከምናውቃቸው 7 ሴብ ጸጋቂዎች መካከል አንዷ ናት የአባ ጊዮርጊስ ምልዕተ ጸጋ ሌላውን የዳህርት ሊቃውንት ደርሰውታል አለ ማስረጃ ብለን ስንለው ፍጥጥ ያለ ከዚያ አበምኔቱ የነበሩት ሰው አሁን ሌላ ገዳም ያሉ ሲመጡ እንዲህ የሚባል ነገር አለ ምን ይላሉ አልኳቸው አረ እኔ ብዙውን አይቼዋለሁ ከዚህም ይበልጣል እኛ ስላልደረሰ ነው እንጂ በእድሜዋ ልክ ሴብ ጸጋቂ 64 ላይ ደረሱ አባ ጊዮርጊስ መምህረ ጋስጫ እና ሴብ ጸጋቂ ውጽፍተ ልብሰ ወርቅ ይላል ሁለት ዳዊት ንጉስ ዘተሐፀን ከቤተ መቅደስ በየዓመቱ ሰቆቃወ ድንግልና እሱን መጸለይ ደስ ይላል መተርጎም ግን ይከብዳል ለምን መስላችሁ መተርጎም የሚከብደው አባቶቻችን ይሄንን ኃይለ ቃል ሰቆቃወ ድንግል ያለቀሱ ነበር የሚተረጉሙ ዛሬ ጥቂት ናቸው እንደንታል የቀሩ እንጂ ያለቀሱ የእመቤታችን ህመም የሚሰማቸው ጥቂት ነው የቀሩ አልቀውብናል ብዙዎቹ ህመሙ የሚሰማቸው የእመቤታችን ስደት ሲባል ትናንት እዚያ የነበረው ጉባኤ ላይ ነበራችሁ ካላችሁ ተወቃቅሰናል ከምሁራን ጋር ተወቃቅሰናል አይደል ያወቃቀሰን ምንድነው የመድኃኔ ዓለምን የቸሩን ህማማት በሚያስብ አንቀጽ ሲደረስ ያደለው ያለቅሳል ባይቻል ፊቱን ቅጭም አድርጎ ቢቻለው ደረቱን እየደቃ ባይቻል ልቡን ወደ ምስጢሩ ከዜማው ይልቅ ወደ ምስጢሩ ወስዶ የጌታን ህማማት እያሰበ ነው እንጂ ዝም ብለው ጸናጽል ይዘው ቢወዘውዙት ምን ቁም ነገር ያስገኛል ብፁዕ አቡነ እንድርያስ ለ15 ተሰብስበው አንድ ዚክ ተጨፈጭፋለ ያሉ ሰዓለ ነገር አይደለም እኮ አይደለም ዚክ ቤተክርስቲያናችን በጣም ደገኛ ድርሰት ነው የሚወደድ ድርሰት ነው ሌሎችም የጸዋትወ ዜማ ነገር ግን በጸዋትወ ዜማ ያሉ ወገኖቻችን ለዜማው እንጂ ለዘሩ ትኩረት አለመስጠት እንደውም አንድ ጊዜ እዚያ አቋቋም መምህራን ጋር ከመምህራኑና ከተማሪዎች ጋር ውይይት አንድ ሙሉ ክረምት እናደርግ ነበር ከረባር ወራባር ሰንበት መዝሙር በሆነ ጊዜ ምን ስትሉ አደራችሁ እንዲህ ብለናል ምን ማለት ነው መጽሐፍ ቅዱስ አሁን ቅርብ ጊዜ እግዚአብሔር ቢፈቅድ መጽሐፍ ይታተማል ድጓ በመጽሐፍ ቅዱስ እንግዲህ ያው እንደ መሰላችን ነው ይሄ እንደ ምስጢር የሚደበቅ ነገር አይደለም አይደል እዚህ ያሉ የድጓ መጽሐፍ መምህር አሉ የሊቃውንት የኔታ ዘራ ደቀ መዝሙር ማለት ነው ታላይኩን ይባላል ይወጣል ድጓ እያንዳንዷ ነጥብ መጽሐፍ ቅዱስ መሆኗን ምስክር ማለት ነው እዚህ በፊትም ሊቀ ጉባኤ ጌታውን ደምጸ የሚባሉ መምህር ያሳተሙት መጽሐፍ አለ የቅርብ ጊዜ ሞት ዜንታ ደምጸ ልጅ ማለት ነው እና ውይይቱ ምንድነው እንደዚህ ስንል አድረናል ምስጢሩ ምንድነው ውይይት ለምን በዜማ ብቻ ሳይሆን በምስጢሩ እንዲሰለጥኑ የመጽሐፍ ተማሪ መጽሐፍ መምህር የሆነ እንደሆነ ሁሉን ያትታል የዜማ ሰው ግን ዜማ ብቻ እየሰረቀው ይቸገራል ለምን ከባድ ነው ትምህርቱ ቀላል እንዳይመስላችሁ እኔ በጣም የሚያስገርመኝ ነገር አሁን ለምሳሌ በየደብሩ ያቋቋም ተማሪዎች አሉ አልፎ አልፎ የድጓ አልፎ አልፎ የቅዳሴ ተማሪዎች አሉ የሚገርማችሁ ነገር ለምሳሌ ወንበር 1 ሰዓት 1 ተኩል እስከ 2 ሰዓት ባለው ይፈታል ከዚያ ሄደው እህል ካገኙ ይቀምሳሉ ካላገኙ ወይኔ ቤት አካባቢ ወዚህ ይቀመጡና እኔ መጽሐፍ ለማንበብ እንኳን 30 ደቂቃ 1 ሰዓት አንብቤ ሰውነት ይዝላል በቃ ይደክመኛል 4 ሰዓት ላይ ቀናስን አሁንም እየቀጸሉ ነው 6 ሰዓት ስንስ አሁንም እየቀጸሉ ነው ሌሊቱን ቀን ደግሞ የሰው ጮህ ስለሚያከብዳቸው ዱር ይፈልጉና ዱር በዱር ሄደው በቃ ናስ ቅጸላ ብዙ ጊዜ አይታችሁ ከሆነ ጸናጽሉን በዚህ ነው አይደለም ይሄ በጣም ያማቸዋል ከዛ ምን ይጀምራሉ በደም እንደ ጽፋት በማጨብጨብ ይጀምራሉ እሱ ሁሉ ሲጨንቅ ደንጊያ በደንጊያ ማጋጨት እንደገና እሱ ደግሞ ሲደግማቸው እንጨት ይዘው
አድካሚ ነው። ግን ያም ሆኖ ምንድነው የተነጋገርን? ምስጢሩን ለማስተዋል ድካም አይጠይቃችሁም። እረፍት ስታደርጉ የመጽሐፍ ነገር ማሰላሰል ስለሆነ ልክ እረፍት በምታደርጉባት ሰዓት ምስጢሩን ማሰብ እኮ ነው። እቺ ከዚያ በኋላ ጊዜ ስታገኙ መጽሐፍ መምህራንን የመጽሐፍ ደቀ መዛሙርትን እቺ እንደዚህ የምትል ዘር ከመጽሐፍ ቅዱስ ወዴት ነው ያለች? ምሳሌ ቅዱስ ያሬድ ማርያም ሰታቱ ምትካት ስተከርሱ ለአዳም ከመባይሪ ጻአዳ አለ። ይሄንን የሚል ጥሬ ዘር ባይገኝ እንኳን ምሳሌዋችን የምትመስል ጥቅስ የት ነው ያለች? ከብሉይ ከሐዲስ ወይ ከሊቅ እስቲ ያምጡ። እንደዚህ አንዳንድ ጊዜ ደግሞ መገኛቸው የማይታወቁ ጥቅሶች አሉ በቤተክርስቲያን በጣም የተለመዱ ግን የት እንደሚገኙ ለምሳሌ ሐዋርያት ምን ረሃብ ይይስ ኩናት አሉ። በግላብጡ ላገኘው አልቻልኩም። ምናልባት እኛ ካላገኘናቸው መጻሕፍት መካከል ሆኖ ሊሆን ይችላል። የሚገርመው ነገር ለማየታችን ጥቅስ አለን። አቀባ ጰራቅሊጦስን ከርሰማ የሚለው ቃሉ ከአባ ጊዮርጊስ ውስጥ አለ። ግን ብዙ ዓመት አድክሟል የት እንዳለ ለማግኘት ማለት ነው። የሚገርማችሁ አንድ ጊዜ አግኝቸው ከአባ ጊዮርጊስ መጽሐፍ በሌላ ጊዜ ፈልገው ደግሞ አጣሁት፣ ጠፋኝ። እኔው እኮ ሌላ ሰው ፈልግ ብሎኝ አይደለም፣ እኔው ፈልጌ አግኝቸው እንደገና መልሶ ጠፋኝ። በአረቀው ብሰራ አይ እንግዲህ ባትፈቅድ ይሆናል፣ ስትፈቅደው ደግሞ ተመልሶ ይመጣል። ዋናው ትልቁ ነገር ለምንድን ነው ያነሳ ነው? የእመቤታችን የድንግል ማርያም ሐዘኗ ጽጌ የተባለ ወርሃ ጽጌ ዘመነ ጽጌ የተባለበት ይሄ ጫማ ንግደታ እንላለን አይደል? በስደቷ ጊዜ ያገኛትን መከራ የምናስብበት ነው። እኔ የማልወዳቸው ነገሮች አሉ፣ ቤተክርስቲያንም አትቀበላቸው። ለምሳሌ ማድረግ ያለበትን ሰው የሌለበትን ያደርጋል። እመቤታችን በተራበችበት ወራት የተራበ እንደማብላት ከገበያ አበባ በ1000 በ2000 በ5000 አበባ ገዝቶ አመጡ ማህሌት ለሚቆም ይሰጣቸዋል። መጀመሪያ አሁን እንደዚህ ያለ አበባ ማህሌት ውስጥ አይገባም። እንኳን አበባ በገና መሰንቆ ማህሌት ውስጥ አይገባም። ሁሉም እኮ ስርዓት አለ። ይሄ እኮ እህል ነክ ነው አታውቁም? ይሄ እኮ ቤተክርስቲያን ውስጥ አይገባም። አበባ ቤተክርስቲያን ውስጥ አይገባም። ሙያ የለውም። እዛ ውስጥ ምንም የሚሰራው ነገር የለም። አበባ የእመቤታችንን ምሳሌነቷን መግለጥ ከፈለገ አይታችኋል። በቤተክርስቲያን ጥንታውያን ስዕሎች ዙሪያ ሀረጋቸው ምንድን ነው? ምስጢር ለመግለጥ ቅጠል አበባ ያደርጉበታል እንጂ አለበሱ ምሳሌነቱን ለማጽናት። እንዲያማ ከሆነ ጌታችን በግ ስለሚለው ታዲያ ሞክት እየጎተት ነው ምግባ እንጂ አልቀረም ነው እንዴ? ያለ ጨዋታ አለ እንዴ? ድሃ እየተራበ አንተ አበባ ገዝተህ ልትጸድቅ አይሆንም። ስርዓትን እንጠንቅቅ እንወቅ። ደግሞ አንዱን መምህር እንዳይከፋቸው እየምመናል እና ነገ መጥቶ ጫማው ሲገባ አሰብ ነገ መጥቶ ቤተክርስቲያን ላይ የማይገባ ድርጊት ላድርግ ሲልሳ ነገ መጥቶ ፍትሐ ነገሥት ለቤተክርስቲያን አያስፈልግም ብሎ የተናገረ ቀን ምን ሊውጣችሁ ነው? በጥቃቅኑ ነገር በሙሉ የማይሆን ነገር አይሆንም። ስተት ከሆነ ስተት ነው፣ የማይደረግ ነገር አይደረግም። እሱ ብቻ አይደለም። አሁን አንዳንድ የተጻፉ ያልሆኑ ግን መደረግ የሌለባቸው ለምሳሌ ሰሞኑን አንድ ተማሩ ከሚባሉ ሰዎች አዲስ አበባ ለምሳሌ አገቡ። ጽጌ ከገባ በኋላ ተክሊል አደረጉ ሲዘለል ምናምን ማለት አንዳንድ ሰው ተቃውሞ ሲያሰማ በቤተክርስቲያን ተማሩ የተባሉ ሰዎች ወጥተው አብዛኛው ጽጌን እበላለሁ ባይ አይደለም። እኔ በነገራችሁ ላይ ጿሚን ማበረታታት ሲገባ ይሄ እኮ የፈቃድ ጾም ነው፣ በፈለከው ጊዜ ማድረግ ትችላለህ። ደግሞ ተደብቀን ማድረግ አለ። ከመቼ ጀምሮ ነው ደግሞ ጽጌ ጾም ተደብቆ መደረግ የተጀመረ? አሁን በሞቴ በጽጌ ሰርግ አታድርጉ የሚል የተጻፈ ሕግ እሺ፣ አዎ ችግር የለውም። ጥቅስ ስለሌለ ነው። እሺ ችግር ግን ስታስቡት የእመቤታችን ሐዘን በሚታሰብበት ጊዜ ደስታዬን አደርጋለሁ ማለት የጤና ነው? ጸረ ማርያም ከዚህ በላይ ምን አለ? ይሄን ተናገር ከብሎ ነው እኮ ሰዎች የሚጠሩ አይደለም። አይ እርሶ ጸላ ወሞተ አብደረ ያለው የመጽሐፍ ቃል ለዚህ ይመስለኛል። አንዳንድ ሰው ሲጠላ ራሱን ጠላ ሞትንም መረጠ ይለዋል። ይገርመኛል። በዚህ ወራት አባቶቻችን የቻለ እንደውም የሚገርማችሁ ነገር አንድ ሰው እዚህ በመሃል ሀገር ያለ አንዲት ሰው እንደ ጥያቄ ልጠይቅ አለችኝ። አሁን ጽጌ ከገባ በኋላ ምንድን ነው አልኳት። እኔ ካህን ሚስት ነኝ፣ ጽጌን ጾማለሁ፣ እሳቸው አይጦሙም እና ምን ላድርግ አለች። ባለቤትሽ ካህን ናቸው፣ ይነቅፉብሻል፣ ይደግፉሻል እያልኩኝ ለምን
ካህን ናቸው፣ ቃላቸው መከበር ግድ ነው። አይ አይዞሽ በርች እኔንም ለዚህ እንዲያበቃኝ ለምኝልኝ ነው የሚሉኝ። እና ግን ሰዎች ተቃወሙኝ፣ አንዳንድ ሰዎች ተቃወሙኝ። የለም ሰው መቃወም ልማዱ ነው። ታዩ ጡሜ እንኳን እሳቸው አልተቃወሙሽ። ታውቃላችሁ በትዳር ውስጥ ነው በጾም በተለይ በፈቃድ ጾም አንደኛውም ቢካለ ችግር ነው። በአዋጅ ጾም አንደኛውም ቢል ምንጫን ማንን ነው? እምቢ ያለውን ነው ምንጫን። ተው ጾም ወደዚህ ብለን ምን የፈቃድ ሆነ እንደሆነ እምቢ ያለ እንደሆነ ማንን ነው ምንጫን? እጾማለሁ ያለውን ነው ምንጫን። ተው ይላል። የፈቃድ ከሆነ ወደዚህ ነው፣ የአዋጅ ከሆነ ወደዚህ ነው። ወደዚህ ስላችሁ አስቀድሜ ስለተናገርኩት ነው እንጂ አቅጣጫው እሱ እንድናስታውሰው ያስፈልጋል። እና እኒያን ካህን አመሰገንኳቸው። አስባችሁታል? እኔ ስላልጦምክ እሷ በለጠች። አካላቸው አይደለች ምን በለጣነስ ያሰኛል? እንዲህ ያስቀናል እኮ ጽጌ ጾምን። እኔ በነገራችሁ ላይ ጽጌ ጾምን አንድ ጊዜ አርማጭሆ ለስራ ጉዳይ እያለን በእኛ እምነት ውስጥ የሌለች ካቶሊክ ነች። ነገር ግን ቅርርብ ስላለን ከዚያ ካለንበት ቦታ የ4 ሰዓት የእግር መንገድ ተጉዛ ልጠይቀን መጣች። ከዛ ጥቅምት ወር ነበረ። እንቁላላችን ከሽከሽ እናደርጋለን። ተገርማ ልትሞት። አቤት እናንተ መሄታችን ነው እንዳለ እያላችሁ የምትፎክሩ ምን አደረግን? ጽጌ ጾም አሁን በካቶሊክ ጽጌ የሚባላል እንኳን ጽጌ ሌላውም የለም አይደል? ግን እናንተ ኦርቶዶክሱ ናችሁ። በኦርቶዶክሱ ስለመቤታችን ፍቅር የሚጦመውን ጾም እየበላችሁ ኧረ ለምታድር ሕፃን እኮ ናት። የስንት ጊዜ ትንሻችን አፈርኩ። እንዴት ባላችሁ ድሮ ነው አይዟችሁ በዘጠናዎቹ አፈርኩኝ በጣም። ኋላ ከጀርባ ካለው ቤተክርስቲያን ከቤታችን ጀርባ ነው ቤተክርስቲያን የነበር ተመድኃኔዓለም። ዛሬስ ሰው ብታታ ባላመነ ሰው አንደበትም ተግሳጽ መጣ። ይሄ አንተ ነው እንዲያው ብዬ እስከ ማለት ደርሻለሁ። እና የቻለ ይጦማል። ይኸውላችሁ በጽጌ ጾም ማወቅ ያለብን ነገር ችሎታ ያለው ይጦማል። ነገር ግን የማይጾመውን መንቀፍ አይችልም። እንኳን በፈቃዱ ጾም በአዋጁም የማይጾመው መንቀፍ አትችልም። አረ ቄሱ ሁሉ ይበላል ምን አገባህ? እረዳ ገባህ ደህና ዋላችሁ። አረ ምን አገባህ? እንደፈለገ ይብላ ምግብ የለም እንጂ ቢቅል ይብላ። ምን ነው ምን ጨነቀህ? አንተ ጧሚ የሆነ ቄስ እየነቀፍክ። ምክንያቱም ያችን ነቀፌታ ካፌ ወጣች ቀን ጾም በሙሉ በዜሮ ተባዛ። እሱ በለጠ። መጽሐፉ ላይ የለ ቅዱስ ጳውሎስ የሚበላው የማይበላው አይንቀፈው፣ የማይበላውም የሚበላው አይንቀፈው ተብለናል እኮ። ነገር ግን በዛው ልክ ደግሞ በላተኛው ጾመኛው መንቀፍ የለበትም። እኔት ነው እኔ አንዳንድ ሰዎች ጽጌ ትጾማለህ ይላሉ። ምን ነው ይስላቸው? አይ አንተ እኮ ታበዛዋለህ። መቼ ተጀምሮ ነው የበዛ? ነው ከአንተ ድንቁርና አንጻር ነው የበዛው። እኔ እውነቴን ነው። እንዴት ዋላችሁ? 10 ሳንቲም ላለችው ሰው 10 ብር ብዙ ናት መሰል አይደለም? አዎ እንደዛው ነው። ምንም የበዛ እንዲያው የሚጾም ሰው ስታገኝ ጌታዬ ሆይ ፈተና እንዳይመጣብን ጠብቀው። ለምን ትርፍ ስንሄድ ጠላት ትርፍ ይመጣልና አጽናው፣ እኔንም ከዚያ ጎዳና አድርሰኝ ይባላል። እኔ እውነቴን ነው። ሁልጊዜ አባቶቻችን ያስተማሩን ጸሎት አለ አይደለም? ከ3ቱ አንቀጾች አንደኛው አንቀጽ ምንድነው? እንኳን በፈቃዱ በአዋጁ ጾም ሁሉ ምንድነው የሚሉ? ጌታዬ እኔስ ሆዴን ማስራቡን አልተውኩትም፣ እስከ 9 እስከ 11 መቆያለሁ። አንተ ደስ የሚያሰኝ ኢሳይያስ በ58ኛው ምዕራፍ የተናገረውን ጾም ግን ጾሜው አላውቅም። እባክህ ጌታዬ ወዲህ ከሚጾሙ ሰዎች በረከታ አትንሳይ፣ ወዲህ ከእውነተኛ ጾም አድርሰኝ ብለው ይለምናሉ እውነተኛ አባቶቻችን እኮ። ዋናው ነገር ምንድነው? ጽጌን የምንጾምበት ምክንያት የእመቤታችንን ሐዘንና መከራ ለማሰብ ነው። ማሕሌተ ጽጌ ክብሯን ነው የሚናገረው፣ ታምራቷን ነው። ሰቆቃወ ድንግል መከራዋን ነው የሚናገረው። ምሳሌ አንደኛው ወረብ አማጉኪም ሰይፍ እጓለኪ በሐቂፍ አድባራት ኤልኪ ከመኦፍ ሲበጸጋኪ ላይ ያለ ኃይለ ቃል ነው። ልጅሽን ይዘሽ ከሰይፍ አቅፈሽ ባመለጥሽ ጊዜ በሸሸሽ ጊዜ እንዳይገድሉብሽ
አድባራተ ኤልኪ ከመኦፍ እንደ ወፍ ከተራራ ተራራ ከመንደር መንደር ከሀገር ሀገር ሮጥሽ ሄድሽ እንዘ ከመዝናም ያንጸፈጽፍ እንደ ዝናም እየወረደ አለ ምኑ ማይንትኪ አንዱ መላትኪ ሀፍ ከዓይኖችሽ እንባ ከጉንጮችሽ ከግንባርሽ ወዝ እንደ ዝናም እየተንጠፈጠፈ እመቤታችን መራዋን የማያውቅ ሰው ለተራበ እንዴት ብሎ ይራራል? ጌታችን እመቤታችን ምግብ የሚሰጣት ስለማታገኝ ይዘዋት የወጡት ስንቅ ወዲያውን ያለቀች የሚዘከራት ስታጣ እሷ ጦም ታድራለች። ልጇን ግን ከቀራት ታጠባ ነበር። ኋላ ብሎ ግን ታውቃላችሁ ሰውነት የመጨረሻ ደረጃ ላይ ሲደርስ ለዚያ ነው አጥባትኪ የብሳ ጡቶችሽ ደረቋል። ለዚያ ነው ሀጢኦ ሀሊበ ህፃንኪ እስከ ነከላ በብካይ ጡት ሊጠባ ብሎ ጡቶች ደረቁበት ቢያጣ እንደ ህፃን ጮኸ አለቀሰ አለ። ውሃ ፈልጋ ይረከብ ኪሎቱ አሚያዘታ ሰት ይወፍነማይ የደረሰባት ችግር መጠን አናስተውሎም። ጥርኝ ውሃ እንኳን ጉሮሮን የምታረሽበት አጣሽ። እኔ በነገራችሁ ላይ እኔ መናፍቃን አይደለም የሚያስገርመኝ እነሱም አጥተውታል ሃይማኖትን። እኛ ኦርቶዶክሳንን ምንል በተለይ ኢትዮጵያውያን የእመቤታችን ፍቅር አድሮብናል ምንል የእመቤታችን ስዕል ፀሐይ ያስደበደበና የመስቀል ቀን ሲደረግ እንደነበረው ለፌስቡክ ፎቶ ያያችሁ ምስክር ትሆናላችሁ አይደል? ያ ሁሉ ሰው እየተቀባበለ የእመቤታችን ፎቶ ሲነበር ፎቶ ተወጣና እንዲህ አድርጎ የሚገርማችሁ ለድፍን 2 ሰዓት ያክል ፎቶዋን አንዱ ይቀበልና ያድርገው። ህሊና ቢኖር የእመቤታችን ስዕል ለመንካት አልመጥንም ነበር። አንተ ክርስቲያን ብትሆን ነው መጀመሪያ ነገር። ከዛ በኋላ ፌስቡክ ቴርና ቻሌንጅ ለእመቤታችን እንሰግዳለን ቤትሽን እንሰራለን እና ለሃላ እግዚአብሔር የንስሐ ቤት ይሰራልህና አንተ ልቡና በኃጢአት ፈርሶ ቤትሽን እንሰራለን አንተ አትሰራላት ቤቷን ደንጊያ ስለደረክ ቤቷን ሰራው እንዳትል። የእመቤታችን ቤቷ መጀመሪያ ቢገባ ያንተ ልብ ነበር። አንተ ልብ ውስጥ ያለውን ቤቷን አፍርሰህባት ደንጊያ ትደረድራለህ። ደንጊያ ያልኩት ተሰርቶ ሲያልቅ የተቀደሰ የእግዚአብሔር ቤት መሆኑን ረስቸው አይደለም። ህንፃ እግዚአብሔር ሰውነትን እያፈረስክ ካደረከው ለዚያ ነው ደንጊያ ከማለት ያደረሰ እንጂ ደንጊያው በኋላ ሲቀደስ ደንጊያ አይደለም። እብነ ሕይወት ርሰማይ ዘንድ ያሰኛል እንደ ባለቤቱ። ቀላል ነገር አለ ቤተክርስቲያን ውስጥ ያለ ደንጊያ መድኃኒት ነው። እሱን ረስቼ አይደለም። ነገር ግን አንድ ሰው ድሆች እየተራቡ ለቤተ ክርስቲያን የወርቅ ካባ የወርቅ ግምጃ አስገብቻለሁ ይላል። ምን ያደርጋል? አንዳንድ ሰዎች ጥቅስ ቢያጡ አንዳንድ በችም ተማርኩ ቢል ብዙ ጅላጅላለ ቅዱስ ባስልዮስ ምሳሌ ያደርጋሉ። ቅዱስ ባስልዮስ የወርቅ ካባ ላንቃ ይለብስ የነበረው መጀመሪያ ካባ ላንቃው የግል ምርቱ አይደለም። ሁለተኛ ነገር ቅዱስ ባስልዮስ በቂሳሪያ ምድር የነበሩ ነዳያንን በሙሉ ነበራቸው አብልቶ በቋሚነት ሊመግባቸው አዳራሽ ሰርቶ እዚያ አስቀምጦ ለድውያን ለብቻ ሰርቶ ታውቃላችሁ። የመጀመሪያው የሐዲስ ኪዳን መንፈሳዊ ሆስፒታል ቅዱስ ባስልዮስ ጋር ሰራው። ይህን ሁሉ ከፈጸመ በኋላ ለክብረ ወንጌል ብሎ የገዛው በቤተ ክርስቲያን ማለት ነው፣ ለግሉ አይደለም። ከዛ ሁሉ ውስጥ ምን ይለብስ ነበር አለ በትርጓሜ ማቅ። ወዲያው ደግሞ ወንጌል እንዳነበበው አውልቆ አስቀምጦት ነው የሚሄድ እና የእመቤታችንን ሕማም መከራ ልናስበው ልናዘክረው ይገባል። ማይሌተ ጽጌ ሄዳችሁ የምታዳምጡ ሰዎች በተቻለ መጠን ሀዘኗን አስቡ። አለያ ከእመቤታችን እየራቅን ነው የምንሄደው። እየራቅን በቃ የሚገርማችሁ ማትገመቱ አንዲት ምዕመን ዛሬ አሜሪካን ሄዳለች። እዚህ ጎንደር የነበረች ትልቅ ሰው ናት። በሕማማት ጊዜ ሌላውን ጸሎት ሁሉ ትታ ምን ስጠኝ ትላለች? መልክአ ሕማማቱን ስጠኝ። የ13 ማታ መስቀል የሚባለው ያኛው እኛ የምናውቀው መደበኛ መልክአ ሕማማትን አለ። እሱ መልክአ ሕማማት መጀመሪያ ስሙ መልክአ ሕማማት አልነበረ። አባ ጊዮርጊስ ሲደርሱ ጸሎተ 7 ጊዜያት ነው እንጂ መልክአ ሕማማት አይደለም ስሙ። በኋላ ግን መልክአ ሕማማት ተብሏል። ሌላ ለ13 ሕማማት የሚያዘክራል። በነገራችሁ መልክአ መድኃኒዓለም የሚባል እኔ እንኳን 5 አይነት አውቃለሁ። መልክአ መስቀል 6 አይነት አውቃለሁ። ብዙ ነው ያለ። እዚህ እናንተ የምትቆሙት መልክአ መስቀል አቤቱ ዘሩፋኤል የደረሱት ነው። መልክአ ዮሐንስ መጥምቅን የደረሱት ማለት ናቸው። ምናልባትም መልክአ ሩፋኤልም የሳቸው ነው ይባላል። የቤተ መንግስት ሹም የነበሩ ግን መናኝና ሊቅ የነበሩ
እንዴት ዋለች? ያንን ለምን ብዬ ስላት የጌታ ሕማማት ካልተሰማኝ እሱን ካልተረዳሁት ሕማማት ምንድን ነው ለኔ? ፍራሽ ያጋድመ መውደቅ መነሳት ነው እንዴ ሕማማት? አይደለም እኮ እሱ ራሱ የጌታችን መከራ ከማሰብ ጋር ነው እንጂ በባዶ ምንድን ነው ፋይዳው? አባቶቻችን ምን አሉ? ጾም ያለ ጸሎት ያለ ስግደት ያለ ምጽዋት አይሆንም። አርያ ምንድን ነው? ረሃብ መዋል። ጋሽ ግርማይ ነፍሳቸውን ይማር ተፈናቅለው ከስራ ተባረው ብዙ ነገር ደርሶባቸዋል እና ድሃ ሆኑ። በመጨረሻ ለሀገር የሚበቃ እውቀት ያላቸው 10 ቋንቋ የሚናገሩ የውጭ ሀገር ቪዛ ሁሉ ያላቸው በኃይለ ሥላሴ እና በደርግ ዘመን የተከበሩ ሰው ነበሩ። አላ በኢትዮ ኤርትራ ጦርነት ኤርትራዊ ተብለው ከስራ ተባረሩ እና በጣም ተቸግረው ሱሪያቸው ተቀዶ ከዛ ሁሉ ዝና ወርደው በኮንጎ ጫማ በተቀደደ ሱሪ ሄድ ነበር። በነገራቸው ላይ ከማዝንባቸው ነገሮች አንዱ ልክ ደሞዝ እንደተቀበልኩ አንደኛው የመጀመሪያ ህልሜ ልክ ደሞዝ እንደተቀበልኩ ልብሳቸው ልብስ መግዛት ነበር። ነገር ግን አላደረኩትም። ልክ ስራ በተቀጠርኩ በድፍን አመቱ አረፉ፣ እሳቸው ሞቱ። እና አንድ ቀን በጣም ካስለቀሱኝ ልክ ሳላደርግ በኋላ ትዝ ሲለኝ ግን ያላደረኩበት ምክንያት ይበልጣል። ለኔ ማለት ነው፣ ለእናንተ ላይ ሰራ ይችላል። ለምን ቢባል ሞራላቸውን የምነካው መስሎ ተሰማኝ። በነገራችሁ ላይ የምትረዱትን ሰው ሞራል አትንዱ። እውነቴን ነው። አንድ ሰው ሲያደርገው አየሁት፣ ግርማኝ ኢንተርኔት ላይ ነው ያየሁት። አንዲትን ሴት መርዳት ፈለገና ጠራት። ነይ እስኪ እንጫወት ብሎ አላት። ሌላ ቆሻሻ ነገር አስቤ እንዳይመስልሽ፣ እኔ ሀብታም ነኝ፣ ብዙ ገንዘብ አለኝ። ገንዘብ ልሰጥሽ ፈልጋለሁ፣ ግን እርዳታ እንዲሆን አልፈልግም። ሰርተሽ እንድታገኘው ነው። ነገር ግን ሌላ ስራ ብሰጥሽ ስለሚከብድሽ ጥያቄ ይጠይቅሽ ብሎ ይሄ ጀነራል ኖሌጅ ጠቅላላ እውቀት ይጠይቃታል። የአሜሪካ ፕሬዚዳንት ማለት ነው የምናምን እያለ በእያንዳንዱ ጥያቄ $100 ይሰጣታል። በእኛ ወደ 15,000 ብር ማለት ነው በእያንዳንዱ ጥያቄ። እንደዛ አድርጎ $10,000 ያ ማለት 1.4 ሚሊዮን ብር ማለት ነው ሰጣት። በኋላ መጨረሻ ላይ የተናገረው ነገር ህሊናዬን ያዘው። ምን ብሎ ይህንን ያደረኩት ሰብዕናሽን ለመጠበቅ ነው። መለመን ቀላል ነገር አይደለም። እመቤታችን ለመነች፣ ጌታ ለመነ። እኛ ለምን ብንባል ሳምንት ነገርኳቸዋል። ለመናን ለማየት ብዬ የገጠመኝን ነገር ሞራል፣ የሰውን ሞራል መጠበቅ። አንዳንዱ ሰው ባንረዳው ይቀላል ሞራሉ። ለዚህ ደግሞ መሰረታዊ ነገር ምንድን ነው? የመጀመሪያው ትልቁ ነገር ቢቻል የሆነ ስራ ቀለል ያለ ነገር ፈጥረን በዚያ መክፈል ይቀላል። ለምን ምንድነው ሰርቻ አገኘሁት ብሎ ሞራሉ እንዲጠበቅ ማለት ነው። እሱም ካልሆነ ደግሞ ስንሰጠው አንድ ሞራሉን በሚጠብቁ ንግግሮች፣ ሁለት ከሰው ፊት እኔ ከሁሉ በላይ በነገራችሁ ላይ ከሰው ፊት ምጽዋት የሚሰጥ ሁለት ጉዳት ያመጣል። አንድ የተሰጪውን ሞራል፣ ሁለት የራሱን ውዳሴ ከንቱ ያመጣል። እሱን ማስተዋል፣ ማወቅ፣ ማየት ይገባናል። ስናዝንም እንኳን የሰው እና በኋላ ለምን ቢባል እንደዚያ ከሚሆን ቢቀርባቸው ይሻላል። ዞሮ ዞሮ እግዚአብሔር በቆረጠላቸው ጊዜ አርፈው ተገኙ። የሆነ ቦታ ነው ቁጭ ብለው በዛው እንቀላፍተው የተገኙ፣ በዛው በቃ ሄደዋል። እግዚአብሔር ግርማ ጽዮን ነው የሚባሉ ነፍሳቸውን ይማር። የቤተ ክህነት ሊቅ አይደሉም፣ ግን ካስተማሩ ነገሮች መካከል በነገራችሁ ላይ የሰፈር ሰው አንዳንዱ ሰው ይገባው ይሆናል። የኔ ጠባይ የሳቸው ግልባጭ ይመስላል። ለምን ለሰው ብሎ ምንም ማለት አድርግ ካልራበው ካልጠማው ካልቸገረው ቀር ሰው እንደዚህ ይበል ብሎ ምንም ነገር የለም። ብዙ ጊዜ አይታችሁ በደስታ በሐዘን የምንደምረው አብዛኞቻችን ለማስመሰል የግድ ነው። ሳናዝን ያዘን መስለን ደስ አይለን፣ ደስ ያለን መስለን እሳቸው ግልባጭ ነው። የፈለገ ነገር ቢፈጠር አያስመስሉም። እሳቸው ሰው ጠልቷቸው ነበር። ያው ሞተው ተቀበሩ ምናምን አራዲያ አባ አዛለ የሚባሉ ጎጃሜ ነበሩ። በ5 ዓመት ወረራ በጣሊያን ተዋግተዋል እና ተማርከው ጣሊያን ወስደዋቸዋል። እና ከጣሊያን ሲመጡ ግን ወንድነታቸውን ኢትዮጵያዊነታቸውን ባያጡም እንኳን አንዳንድ የጣሊያን ባህል ለምደው መጥተዋል። ከነዚያ መካከል አንዱ አሁን ከሰው ፊት ጋዝ ምናምን ከመጣቸው ይለቁታል። ጋዝ ቃሉ ላልመጠቀው ነገታችን ይወጣው እና ለምን እየስል የሀበሻ ባህል በጣም የጎዳን ነው ይላል። ለምን ታፈነሙት ነው የሚል ጣሊያን ሰምና ያደርጋ ፎርዛ ደፉከራ ፎርዛ ብሎ እግሩን አንስቶ ነው እንደውም እግሬን አላነሳ ወለላሉና
አንቱ ሰው ይጠላውታል እና ይጥላል ጠልቶኝ ምን ሊያደርግልኝ ኋላ ቤታቸውን 11,000 ብር ሸጡ። በዛ ዘመን 11,000 ብር ህፃን እያሉ ነው በሰማሪያዎቹ ነው እንግዲህ 11,000 ብር ማለት የዛሬ 11 ሚሊዮን ብር። ከዛ በሉ ቀድሞ ደሃ ነኝ የሚሉ አሁን እድር ያዋጡ አላቸው። አላዋጣም። ኋላ ሊያስፈራራቸው አንዱ ሰው ሄዱ። አባዛ አቤት ስማቸውን መጠራ የቀረ ዘር ስለሌላቸው ይሄ ዘመድም የላቸውም ዘር ምንም ነገር የላቸውም የቀረ መካን ናቸው አልወለዱም። እሳቸው ሚስታቸው ማማለቅና ይባላሉ። ሚስታቸው አንድም ዘር ተቆጥሮ አይገኝላቸው። እኔ ገርሞኛል። ከእንጨት ተልጠው ተገኝተው አይደለም አልቆ ነው። የጥንት ናቸው የቀድሞ ቅድመ ጣሊያን ጀምሮ የነበሩ በጣም ሽማግሌ ናቸው። እና አንዱ መጥቶ አባዛ ለቤት ሌላው ይቅር እንደው ሲሞቱ ማን ይቀብሮታል አላቸው። እናንተ ምን ብለን ነው የምንቀብሮት? አላወጡ ሀሳብ አይደርሱ ነው ስላቸው ወደሽ ይሸታል ስትይ ትቀብሪያለሽ ያሉትም አልቀረ ሞቱ። እንዴት ላይ ተዋቸው ነው ስለቀበረ የሳቸው ትንሽ ግሪዲነስም አለ ስስትም አለ አይመከርም። የጋሽ ግርማይ ግን የግርማ ጽዮን ግን የተጣራ ነው። ድሃ አካባቢ ይረዳሉ። ስራ ይሰሩና ሀብታም ገንዘባቸውን ሲያስቀርባቸው ምንድነው የሚያደርጉ መሰላቸው? መሬት ላይ ጨርቅ ያነጥፋሉ። አቤታቸው ማለት ነው። ስላሴ ተገፍቻለሁ ይይል ሌላ ነገር የለም። ለጠዘችው በጧት መጡ ለምን ይሰጣቸው እና አንድ ቀን ምን አሉኝ? ስማ ሃይማኖትን በደንብ ወቃት አለኝ። ኦርቶዶክስን በደንብ ወቃት። ለምን ስላቸው እኔ ኦርቶዶክስ የሆንኩ ከእናት ከአባቴ ስለተቀበልኩት አይደለም፣ ሁሉንም ሃይማኖት ገብቼ አይቼዋለሁ። ተች አሉ በሳቸው አማርኛ ተች ቴስት አደረኩ። አይጣፍጥም። ኦርቶዶክስ ናት ትክክል። እዛ ነው የሚለው። እግዚአብሔር ነፍሳቸውን ይማር። አንዳንድ ቀን እኮ ትልልቅ ሰዎችን ማስታወስ ጥሩ ነው። አሁን 98 ዓመተ ምህረት ሐምሌ ሲመጣ ካረፉ 20 ዘመን ሊሞላቸው ነው። ዋናው ትልቁ ነገር የእመቤታችንን ሐዘን እንድናስብ ረሃቧ ጥሟ እንዲገባን ጥቂት ኃይለ ቃል ለመናገር ያክል ነው። አሁን የሳምንቱ ቅዱሳን ስማቸውን አውስተን ማጠቃለያ ሰጥተን እንጨርሳለን። ዛሬ ጥቅምት 4 ቀን ነው። በ28 ነው ተገናኝተን ነበር። የ6 ቀን ነው የምናነሳ። ምክንያቱም ነገ ረቡዕ የቅዱሳን ሐዋርያትና የጻድቁ ገብረ መንፈስ ቅዱስ ማህበር መታሰቢያ እዚህ ስላለ ማለት ነው። በ29 እናታችን ቅድስት አርሴማ ዓመታዊ በዓሏ ነው። ዛሬ ከረፈደ አንድ ሰው በዚህ በሱባኤ ጉዳይ ቅድስት አርሴማ ታቦት ባለበት ስፍራ ሁልጊዜም ሁለቱን አንጻሮች ማየት ጥሩ ነው። በአንድ ጎኑ የእናታችን የቅድስት ድንግል አርሴማን ክብሯን እንጠንቅቅ። አንዳንድ ጊዜ በእኛ ቤትም ተሆኑ ምን አርሴማ ትላለህ አዲስ አበባ አትበሉተው። ተው ልካችሁ ነው እኮ እንኳን ከቅድስት አርሴማ ልኳችሁ ተው። በዚህ ዘመን ድሃ መስለው ከወደቁ ቅዱሳን ጋር እንኳን መነጋገር አይቻልም። ተው እና ቅድስት አርሴማ ላይ አፉን የሚዘረጋ አንዳንድ ክፍት አፍ አለ። ክፍት አፍ ነው ብለው ክፍት አፍ ነው። በቅዱሳን ላይ አፉን የሚከፋ ክፍት አፍ ነው። ቅዱስ ዳዊት በመዝሙር 30 ተናግሮ የለ አሌሉን ብሎ በጻድቃን ላይ አንደበቱን የሚከፍት አንደበቱ የተረገመ ነው። ይዘጉም ብሏል ነብዩ ቅዱሱ ይዘጉ ብሏል። እንደገና ደግሞ በዛው ልክ ሰው መሸቀጫ አድርጎታል። ደግሞ ስሟል። ይሄኛው አንፃር ደግሞ እሱ ነው። ቀደም ያቺ ስታወራኝ የነበረች አንዲት እናት አይ ሱባኤ ገብቼ ነበረ ብላ የት ብያልኳት ቅድስት አርሴማ አለች። ዝም አልኳት። ትዝ ብሏት መመሰል ማለቴ ቃ ኢየሱስ የሚቀድመው የባለቤቱ ስም ነው። ለምን? ደብሩም የባለቤቱ ስለሆነ በማዕረግም ከሁሉ የሚቀድም ፈጣሪ ስለሆነ እዚህ ደብር የአቡነ መባጽዮን ታቦት አለ። ደብሩ የአቡነ መባጽዮንም ነው፣ የቅዱስ መስቀልም ነው። መጀመሪያ ግን የማን ደብር ነው? ቸሩ መድኃኔዓለም ነው። ምክንያቱም ሁልጊዜ ማዕረጋትን ማወቅ፣ መጠንቀቅ፣ ማስተዋል አለብን። ሁለተኛ ነገር ማዳላቱን አይታየኝም። ለምንድን ነው ቅዱስ ፋሲለደስን ማናከብረው? በማዕረግ እሱ ይበልጣል። ሐቁን ማንነጋገር ከቅዱስ ጊዮርጊስ ቅዱስ መርቆሬዎስ ይቀድማል? ንገሩኝ። አይቀድምም። ጊዮርጊስ ይቀድማል። ቀጥሎ መርቆሬዎስ ነው። ቀጥሎ ፋሲለደስ ነው። ቀጥሎ ቴዎድሮስ ነው። ማዕረግ እኮ አላቸው፣ ደረጃ እኮ አላቸው።
ከኮከብ ይበልጣል ያለ ቅዱስ ጳውሎስ ለከንቱ አይደለም። ስለዚህ ባለበት ስፍራ እንደየማዕረጋቸው ነው። ከአቡነ መባጽዮን በፊት ቅዱስ መስቀል ነው። በአገባብ ምናልባት የአቡነ መባጽዮን ሊቀድም ይችላል። በማዕረግ ግን መስቀል ይቀድማል። ስብሐት ስንል ምንድን ነው? ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። ቀጥሎ ስብሐት ለእግዝእትነ ማርያም፣ ከዛ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። እንደዚህ እኮ ነው ማስተዋል ያለብን። የቅድስቲቱን ክብር ግን መረዳት ያስፈልጋል። በድንግልና በንጽህና በሰማዕትነቷ በጥብዓቷ እመቤታችን ጌታችን በመውደዷ ጣዖታትን ቀጥቅጣ በማጥፋቷ በሕይወተ ሥጋ ሆና ከማረከቻቸው ያልተናነሱ በሰማዕትነቷ ንጉሱን እንኳን ማርከዋለች። ድርጣድስ እኮ ለቅድስና በቅቷል። ይናተቁ እሷን የገደላት እኮ ለቅድስና በቅቷል። ድርጣድስ ክብሯ ገናና ነው። ታለዚያ ነው አባ አርከስሎስ በጾታ ሀረራን እደው እንዘ ተሐብሪ ጾታ ንጉሱን ድርጣድስን ጠመዛታለሁ ሲል ኃይለኛ አይደለ? ለሶስት ለአራት እኮ ትግል የማይጣል ሰው ነው። ያዝ ቢያረጋት ዘወር አድርጋ ለከማድረጋ መሬት ላይ በጾም በጸሎት የደከመች እኮ ናት። ፎቶ ላይ እንደምታያት ያ ፎቶ በማዕረግ በክብር ስላድኖ ላይ የምትመለከቱት እንደዚያ በጾም በጸሎት የተወለገች ነበረች። እንደዚያ ሆኖ መልኳ ግን አይለወጥባትም ነበር። ለዚያ በጾታ ህሮያን ደው እንዘ ተሐብሪ ጾታ እንብለ ትፍሪ ምንተ ብላተ ኮያንም ወሰይፍ ልሳነ ምንታ አለ ዘፈጸምኪ ስማ በይንተ ኢየሱስ ንጉሥ ኤፍራታ ሰላም ለኪ አርሴማ ስለምኪ አጋታ ወለደናግል ሰላም ስለኪ ዘቦታ ብሏል። አውራት የነበሩ ብዙ ደናግል ሰማዕትነት ስለተቀበሉ ያን ቀን ኢትዮጵያዊቷ እናታችን ቅድስት ክርስቶስ ክብራ በጸሎቷ ልክ እንደ አቡነ መባጽዮን ከሲኦል ነፍሳትን ከማውጣት የደረሰች ኢትዮጵያዊቷ ቅድስት ክርስቶስ ክብራ ያን ቀን ወልደ ነጎድጓድ ቅዱስ ዮሐንስ ዓመታዊ ወንጌሉን የጻፈበት መታሰቢያው ነው። ነባቤ መለኮት ቅዱስ ዮሐንስ በ30 ብዙ በዓላት ነበሩ። አንደኛው ትልቁ በዓል ቅዱሳን ሐዋርያት ጴጥሮስና ያዕቆብና ዮሐንስ የዘብዴዎስ ልጆች በማርቆስ ወንጌል 1:19 ላይ እንደተጠቀሰው ለሐዋርያነት የተጠሩበት ቀን ነው። ተዝካረ ጽዋዕሆሙ ይላል። ያን ቀን ቅዱስ አትናቴዎስ ስደቱን ነው ያተርከናል። አባታችን አባ ገሪማ ተአምራቱን የአቡነ ገሪማ ዓመታዊ በዓል ነው። አቡነ አብሳዲ ታላቁ የደብረ ማርያሙ፣ አቡነ አሮን የገሊላው ሁሉም ወደ ኤርትራ ነው። አባ ሳሉሲ የደብረ ቀለሞኑ፣ ቅዱስ ጎርጎርዮስ የአርማንያው እነዚህ ሁሉ ዓመታዊ በዓላቸው ነበረ። በአንድ እናታችን ቅድስት አነስጣስያ በሕፃንነቷ በድንግልነቷ በገዳማዊ ሕይወት ተጋድላ እንደ ገዳማውያን የገዳማውያንን አክሊል እንደ ደናግል የደናግልን አክሊል እንደ ሰማዕታት ግፍ መከራ ተቀበለ። እኔ ዛሬ ዘመን ላለን ሰዎች ዘለፋ ነው። ያቺ 10 ምናምን ዓመት ብላቴና ክርስቲያኖች ሲሰቃይቱ አይታ መታገስ አቃታት። ንጉሱን ዘልፋ መከራ ተቀበለ፣ ሰማዕትነት አክሊል አገኘች። ዛሬ ቤተክርስቲያን ሁሉ ግፍ እየደረሰባት ይሄ ይሰነና አርመም ያለውን በማይገባ ትርጉም የኛ ዘመን ሰው ዝም ለናላችሁ ዝም። የሚገርማችሁ ነገር እንወቃቀስ ቤተክርስቲያን ስትገፋ ዝም ይላል። አይ ይሄ ሰው ከአርመም ወደ ደረጃ ደርሶ እንዳንለው እሱን ነካ ስታረቁት ይንጠረጠራል። አትንኩኝ እንደሚባለው እንዳንዱ አክተር ማለት ነው። እዛ አሜሪካ እንዳለ አትንኩኝ አሃ መጀመሪያ መድረቁም አትንኩኝ የለም አይደል? ችግር ነው። ሰሞኑን ጎንደር ያሳለፈችው ነገር ይቀፋል። መድኃኔዓለም እንኳን አሳለፈው በቤተ ክርስቲያን ስም ነቴን ነው። ለጎንደር እንደ ጥምቀት የሚከብድ ነገር የለም። ጥንት ጥምቀት የጎንደር የበረከት በዓሏ ነበር። ዛሬ ደግሞ ከተማ ረድኤተ እግዚአብሔር የምታጣበት በዓል ነው። አንዳንድ ሞኛ አይጠፋም። ታቦቱ ወጥቶ ሲመለስ በረከት ታገኛለች እንጂ ታቦቱ መኖሩ ነው በረከት መስጠት አቅቶት ነው ይዘው የምታንገላታው። በረከት የሚገኝ ታቦት በመውጣት ይመስላል። ለታቦቱ የሚገባውን ክብር በመስጠት ነው። ለታቦቱ ክብር የምትሰጠው ደግሞ ጨርቅ በማንጠፍ አይደለም። ልብህን በቆሻሻ ሞልተህ አረመኔ ሆነ ወንድምህን እየገደልክ ነው ለታቦት የምታነጥፍለት የምትጋርድለት በደል ነው። ለቤተክርስቲያን እንለምናለን ብለው ለ3 ቀን ከተማዋን ምን አድርገዋት እንደሰነበቱ አይነ ስጋ ሳይሆን አይነ ልቡና ቢኖራችሁ ቢኖረን እናየው ነበር። አዎ ወገኖቻችን፣ በተለይ ሊቃውንት
እኔ ተርታ ሰው ነኝ። ለመቆም እንኳን ከፊታችሁ ካፊ አይደለም የምላችሁ። ነገር ግን በዚህ ዓለም በተለይ በመድረክ የሚደረጉ ነገሮች ሁሉ ነገር ከፊት ለፊት እንደምታዩት አይደለም፣ ከጀርባ ሌላ ነው። አባቶቻችን የሚሉት አንድ ጥሩ ጥቅስ አለ አይደል? ውስጡን ለማን ይላሉ? ተናገሩ። ለምን? ሰው ክፋቱን ሁሉ የማይደብቅ ለማን ስለሆነ ነው? አዎ ጻድቅ የሚመስለው ሁሉ ጨሱ ሲያየው ያን ሰው አንተ እንደምታየው አይነት አይደለም። ለምን? ጨሱ ነውሩን ሊያውቅበታል። ካህን ግን ደግ ነውና አይነቀው፣ አይጠላው፣ ምስጢሩን አያወጣበት። ውስጡን ለቄስ የተባለ ለዛ ማስተዋል ይገባል። እና በእውነቱ እናታችን ቅድስት አነስታስያ በረከቷ አይደርብን። ዕርጣን ሶስና ቅድስት ማርያምን ተፍረት ነበረች። የቅድስት ማርያምን ተፍረትን ነገር አባቶቻችን ምን አሉ? 4 ነገር ተመስክኖላታል። 1 አርምሞ፣ 2 ትዕግስት፣ 3 ምስጢር ቃል እግዚአብሔር መውደድ፣ 4 እንባ አይደል? አልቅሳ እኮ መድኃኔዓለምን አስለቀሰችው አይደል? አሁን የእሷን ለቅሶ በግድ የሚያስለቅሰው አይደል? ፍቅሩ ያራራዋልና ቸርነቱ ያራራዋልና ወሶበሪ አንዘት በቂ አይደል? ስታለቅስ አይቷል። ዋና ባካይ በጊዜ ኢየሱስ የታችና ለቅሶ እንባ ትችላለች። መልካም እንባ ነበራት፣ አርምሞ ነበራት፣ ትዕግስት ነበራት፣ ደግሞ ቃል እግዚአብሔር መውደድ ነበራት። ነገር ግን ማርያምን ተፍረትን የምታመሰግን ሁሉ ቅድስት ማርታን እንዳትነቅፉ። ሰባኪ ሆይ ቅድስት ማርታን አትንቀፋት፣ ተው። አንደኛ ደረጃ አይፈቅድም። ቅድስት ማርታን፣ ቅዱስ ጴጥሮስን፣ ቅዱስ ዳዊትን፣ ቅዱስ ዮናስን፣ ቅዱስ አዳምን ለመንቀፍ ደረጃ አይፈቅድም። በአንድ ጥፋታቸው የምትነቅፋቸው አንተ ኮተት ተሸክመህ ጥሩ አይደለም። አፈወርቅን ተመልክተው ስለነዚህ ቅዱሳን ሲናገር፣ አትናቴዎስን፣ ቄርሎስን ተመልክተው እንዴት አድርጎ ክብራቸውን ጠብቆ ከስህተታቸው ለማስተማር እንኳን ክብራቸውን ጠብቆ። ታዲያ በምግባር ከቅድስት ማርያምና ከማርታ ማን ነው የሚበልጥ ቢሉ እኩል ናቸው። አይ ግድ እናበላልጥ ካልነ ማርታ ነው የምትበልጥ። እንዴት? ቅዱስ ስርዋኖስ የሚባል ሊቅና ጻድቅ ንስራ በከመ ሰርሃት ማርታ እስመ ማርታ ተድሎት ማርያም። አዎ ሰባኪው ግን ምንድነው የሚመርጥ? አይ ስሙኝ ለማለት ደግሞ የሚገር አርሞና ትዕግስቱ የሚተረጉም የለም እኮ ምንድነው? ቅድስት ማርያም እኮ የተመሰገነላት ቁጭ ብላ መማር ነው። ተው ዋናው እሱ አይደለም። አድምጦኝ ነው ወደ ሸጎማት ያለ አዳምጥም አመጣ ወደህን ታዳምጣለህ እንጂ። እና እግዚአብሔር በረከቷን ያሳድርብን። በሁለት አባታችን አባ ሕርያቆስ ልደቱም እረፍቱም ነበረ። ታሪኩን እዚያ ተርከናል። ቅዳሴ ማርያም የደረሰ እዚያ ታሪኩን ስላወሳነ አልደግመውም። በእርግጥ በመደበኛው ጉባኤ አልነበረም። የሰንበት ትምህርት ቤቱ ዓመታዊ በዓል ላይ ነበር የተማማርነው። የዚያን ቀን ታላቁ ሊቅ ቅዱስ ሳዊሮስ ስለ ሃይማኖቱ ይገድልሃል ሽሽ ብትለው እንዴ ሞትን ማሰጠብቀው ይኖርኩት አይደል? ይግደለኝ እንጂ ወላሂ የለም ለኛ ተጠቅመናል እባክህ ሽሽልን ብለው አሉት። ሲሸሽ ወታደሮቹ ደረሱበት። ጌታዬ ፈቃድህን ጠይቄ ለሽሽን ልቆይን ብዬ ብልህ ሽሽ አልከኝ። ከዚህ ደግሞ እነሱ በፈረስ በበቅሉ እኔ በእግሬ ደረሱብኝ። ምን ትለኛለህ? ራሴን ልግለጠው ያለ የለም አትገልጥም እሳለ መለ እንደምን ሄድ ዘመነ ወደ አራን ቀጥላል። ደረሱበት መጡ። መሸ። ከዚያው አንድ ስፍራ አብሮ አደሩ። ተደብቆ እንዳይመስላችሁ አብሯቸው እና ብዙ ቀን በመንገድ ጎዳና ደግሞ ርቦት ነበረ። ጌታዬ ሆይ ምግብ አለ ብላ አብራቸው ተመግብ ባርክና የነሱ ምግብ እነሱ ጋር አድሮ ምግብ ተመግቦ ሄዷል። አላ ግብጽ ደርሶ አይ የአንጾኪያ የታላቂቱ አንጾኪያ ሶሪያ ሊቀ ጳጳሳት ክቡሩ ታላቁ ቅዱስ ሳዊሮስ እንደ ነዳይ ቤት ለቤት እየዞረ ተንገላቶ ነው የሞተ። ዶርታውስ የሚባል በሀገረ ሳህ በነበረ በአንድ ሀብታም ቤት ነው ያረፈ። እግዚአብሔር በረከቱን ያሳደረብን። ከ12 ምሁራን አንዱ በፈጠጋር ዛሬ አርሲ ምናምንቴ በሚባለው ስፍራ አካባቢ ሐዋርያዊ አገልግሎት ያገለግሉ የአቡነ ተክለ ሃይማኖት ደቀ መዝሙር ታላቁ ጻድቅ አቡነ ማትያስ ዓመታዊ በዓላቸው ነበር። ቅድስት ቴክላ ዓመታዊ በዓሏ ነበር ትናንት። አባ ስምዖን፣ ቅዱስ ጎርጎርዮስ፣ ቅዱስ ጊዮርጊስ ሐዲስ ሌሎችም ቅዱሳን ነበሩ። ትልቁ በዓል ግን አባ ጊዮርጊስ ዘጋስጫ አባቶቻችን በላኤ መጻሕፍት ወሊቀ ሊቃውንት ጠቢቦ ማእመር ብለው የሚያመሰግኑት ቅዱስ ጊዮርጊስ የጋስጫው መምህር ጽንሰቱ ነው። አባ ጊዮርጊስን አላከበር ነው።
ልክ እንደ ቅዱስ ያሬድ እኔ ልክ የእንታሊቀ ሊቃውንት ቅዱስ ያሬድ የኢትዮጵያ አይኗ ነው አይደለም እንል መላ አካሏ ነው ብለዋል። የሚገርመው ከስንት ዓመት በኋላ የመስቀል ቀን ሲደግሙት ሰማሁ። የቅዱስ ያሬድና አባ ጊዮርጊስ በዓል በሁሉም አድባራት እኩል መከበር ነበረበት እላለሁ በኢትዮጵያ። ከጻድቃን የአቡነ ተክለ ሃይማኖትና የአቡነ ኤዎስጣቴዎስ ከሊቃውንት የቅዱስ ያሬድና የአባ ጊዮርጊስ ዘጋስጫ እኩል መከበር ነበረበት። የሚገርማችሁ ግን ታቦታቸው እስካሁን ድረስ ሁለት ቦታ መሰለኝ አለ። አንደኛው ገዳማቸው ነው፣ ሁለተኛው አዲስ አበባ አካባቢ ነው። የለም ሌላ ቦታ። ዛሬ ታቦት ስታስገባ ምንድን ነው የተሻለ ገቢ ያለ ጉባኤ የተሻለ ገቢ የሚያስገኘው የትኛው ይባላል? ታቦት መሽነገጃ ቅር ያሰኛል። ምን አገባኝ እኔ ቅር ቢላችሁ እኔ ዳገባኝ ብያችሁ የለም ምንም ነገር ቢመጣ ቢበዛ ታውቁታላችሁ። በቃ ሲቀር ይቀራል እንጂ አባቶቻችን ጋር ከፈጣሪያችን ጋር ቃል ኪዳን ነው። ስም ቃል ኪዳን ምንድን ነው? ወይ እውነት ነው ወይ ሁሉም ይቀር። ተለባብሶ ምናምን የለም አይምሰላችሁ። አዎ አውቃለሁ ብዙ ሰው ለራሱ የራሱን ስንቅ እያጠራቀመ ተቀምጧል። በስንቅ የምትድን መስሎሃለሁ። ታውቃላችሁ በገዛ ጽድቃችሁ ብቻ መዳን አትችሉም። አንድ ሰው አስተማሪ ከሆነ ካህን ከሆነ በኋላ በገዛ ስራው ብቻ መጽደቅ አይችልም። ለምን? መንጋውን ያስበላ እረኛ አመለ ሸጋ ነው፣ መልካም ምግባር አለው ነው ይመሰገናል። ነገሩኝ እንጂ ይነቀፋል እንጂ ምን ይመሰገናል? ቤተክርስቲያን ነው ይድረሱባል። ራ እንግዲህ እኛ ምን እናድርግ ይባላል። እንዴ አይጣል ነው ዞረ ስታላምን ተውላለህ። ሰይጣን ነፍስን ሲያላምጠው ይዋለ እናስተውል ለማለት ነው። የአባ ጊዮርጊስ በረከት መድኃኔዓለም ያሳድርብን። ያን ቀን ቅድስት ታኦድራ የአርቃዲዮስ የንጉሥ የጻድቁ ልጅ ነበረች፣ በድንግልና የተመሰገነች። ያን ቀን ከኢትዮጵያውያን ቅዱሳት አንስት ቅድስት ኦሪና ቅድስት መብክዩ ዓመታዊ የሰማዕትነት በዓላቸው ነው። በ14ኛው ክፍለ ዘመን በሃይማኖት ምክንያት በተነሳ ክርክር ለሃይማኖት መስክረው ሁለቱም አንገታቸው ተቀልቷል። መናንያት ገዳማውያት እናቶች ናቸው፣ መነኮሳውያት ናቸው። ኋላ ደግሞ ሰማዕትነት ተቀብለዋል። ዛሬ በአራት ቅዱሳን ነገስታት አብርሃ ወአጽብሃ በአክሱም በኢትዮጵያ ወንድማማቹ ነው በአንድ መንበር ተቀምጠው በተፋቅሮ በሰላም የገዙ ሃይማኖተ ክርስቶስ በቤተ ክርስቲያን እንዲሰበክ ያደረጉ አቡነ ሰላማ ጵጵስና እንዲሾም ስብከተ ወንጌል እንዲስፋፋ አድርገው ከመቶ በላይ አድባራትን በእጃቸው ሰርተው 12 መቅደስ ያላትን ደብረ ጽዮን ታቦተ ጽዮን የምትቀመጥባትን የአክሱምን የእመቤታችን ቤተክርስቲያን ሰርተው ታቦቷን ሊያመጡ ሲሄዱ ለተአምራት ታቦቷ በራሷ ተነስታ ወደ መንበሯ የተቀመጠችላቸው ጌታ መጥቶ በአካል ተገልጦ ሲያነጋግራቸው የረገጠበት ቦታ ዛሬም ድረስ መካሄደ እግዚእ ይባላል። የጌታችን የእግሩ ምልክት ያረፈበት ባህሩ የነበረውን አድርቆላቸዋል። ድንቅ ታምራት አድርጎላቸው የተቀበሩበት ስፍራ ጸበል አፍልቆላቸዋል። ከኢትዮጵያ ቅዱሳን ነገስታት ለየት ያለ ክብር ያላቸው በአዲስ ኪዳን በጽድቅ የሚጠሩ የመጀመሪያዎቹ ናቸው። እናታቸው ንግስት አህዋ ወይም ሶፊያ፣ እሷም በጽድቅ በቅድስና እናወሳታለን። አባታቸው ታዜና። እነዚህ ቅዱሳን ሁለት ነገስታት ኢዛና ሳይዛና ወይም አብርሃ ወአጽብሃ፣ አብርሃ መባላቸው ስላበሩ፣ አጽብሃ መባላቸው ከጨለማ ንጋትን ስላመጡ ተመስግነውበታል። ዛሬ ሌላ አባታችን ታላቁ ጻድቅ አቡነ በርተሎሜዎስ የደብረ ዘመዳው በዚህ በወሎና በአፋር ድንበር የምታውቁ ደብረ ዘመዳን የምታውቁ ከሆነ የእመቤታችን ቅዱስ ሉቃስ ስላድኖ ያለችበት ገዳም የሚገርማችሁ 30 ታምራት አሳትመን የለገድላቸው ብዙዎቻችሁ ያገኛችሁት አይመስለኝም እንጂ አሳትመን ለገበያ አብቅተናል። ለገዳሙ ማለት ነው። ገዳሙ ለገበያ አብቅቷል። እኛ አይደለንም ለገበያ በቃ እኛ ስራ ማሳተሙ ብቻ ነው። እንዴት ቅዱስ ጻድቅ በሸዋ ተወልደው አድገው በገድል ነው የአቡነ ተክለ ሃይማኖት የቆብ ልጅ ናቸው። በእድሜ ግን ከአቡነ ተክለ ሃይማኖት ይቀድማሉ በመወለድ። በገድል ሲኖሩ እድሜያቸው ወደ 200 ዓመት ረዝሞ ስለነበረ ከና አቡነ አፍቀረነ እግዚእ ጋር ተገናኝተው ነበር። እና አቡነ ያሳይ ጋር ተገናኝተው ነበር። እና አቡነ ዘካርያስ ዘገሊላ ጋር ተገናኝተው ነበር። እና ሁለቱ ቅዱሳን ቆመው ሲጸልዩ ከአቡነ አፍቀረነ እግዚእ እግር ጸበል ፈለቀ፣ ከአቡነ በርተሎሜዎስ ግን ወተት ፈለቀ። እና አለቀሱ።
ምን ነው ቢሏቸው ሰይጣን ሲፈትነኝ እኮ ነው እንጂ እኔ እንዲህ ያለ ጸጋ የለኝም ነው። ወዲያው ያኛው ጻድቅ ምን አላቸው? አይ እግዚአብሔር ለክብር ነው ያፈለቀው ይሄ ሰይጣን አይደለም አሏቸው። ከገዳማቸው ሲጸልዩ እንደገና አሁንም ወተት ፈለቀ። አለቀሱ። ለማይታችን ምን ነው ካለቻቸው መልሽ ወደ ውሃ መልሽ። ለምን ሲባል በኋላ ዘመን ገዳሜ በዚህ ወተት ምክንያት የነገስታት የመኳንንት መራቆቻ ይሆንብኛል፣ ውሃ አድርጊልኝ ነው ጸበል ውሃ ሆኗል። በጣም ብዙ የሚገርም ተአምራት ሰርቷል። ከሁሉም የሚያስገርመው ነገር አባ መቃርስ 60 ዓመት ምራቅ አልተፋም ስለቆረበ አይደል? እርሳቸው ግን ከ100 ዓመት በላይ ምራቅ ሳይተፉ ኖረዋል። የጌታዬን ሥጋውን ደሙን ተቀብያለሁ ብሎ ማለት ነው። ይኩኖ አምላክ የሰሯትን የእመቤታችን ቤተክርስቲያን 3 ጊዜ ፈርሳ በመስቀል ምልክት አማትበው ከወደቀችበት ያነሷት እሳቸው ናቸው። ቤተክርስቲያናት እንዲህ ያለ አባቶች ቢኖሩና ዛሬ ከተማችን ባላረከስናት ነበር። ገንዘብ ልመና እየተባለ ብዙ ድንቅ ታምራት ሐዋርያዊ አገልግሎት በወሎ ዙሪያ በሸዋ ዙሪያ የሰሩ ቅዱስ ሰው ናቸው። ታምራቸው ተሰርቶ አያልቅም። ምስጢረ ሥላሴ በገዳማቸው ለማስረዳት እመቤታችን በዛፍ አበቅላላቸዋለች። ዛፉ 3 ጥድ ግን የተያያዘ ነው። በነገራቸው ፎቶው ብታዩት ነው የሚገርማቸው። ጥዱ አሁንም አለ። ጥዱ 3 ነው ግን አንድ ነው። እንግዲህ ቆይ ፎቶውን አሳያቸዋለሁ። ምስጢረ ሥላሴ ለማስረዳት ምሳሌ ወዘይ ሐጽጽ ነው ግን እንደዚያ እና አንድ ጊዜ ሁለት ታምራቸው ብቻ ነገራቸው። እሳቸው ካረፉ በኋላ ከገዳማቸው ከላይ ከተራራ እንግዲህ መጠኑ ይሄ ነው ተብሎ አይመጠንም። ደንጊያ እያናወጡ ይመጣል እንደ ነጎድጓድ በቃ እየተንከባለለ ማለት ነው። ቢመጣ ገዳሙንም አፍርሶት ከታች ያለውንም መንደር ይፈጀዋል። እና አበው ወጥተዋል ስለሚያርጉ ጨነቃቸው። መቼም ይሄንን በነገራቸው ላይ ዘመናዊ ቴክኖሎጂም አያቆመው። አንዱ መነኩሴ ግን ወጥቶ በአቡነ በርተሎሜዎስ አምላክ ይሻለው ያን ሲለው ጥቂት ነው የቀረው። እነሱ አናት ላይ ማለት ነው እዚያው ተንሳፎ ቀረ። በአካል አልሄድኩም ግን አሁንም እንደዚያው አለ ይላሉ። ግን እግዚአብሔር ለምልክት የሆነ ነገር አድርጎበታል። ሌላው ደግሞ ጥንቃቄ ያስፈልጋል። አንድ እመቤታችን የሚወዱ ቅዱስ እዚያው ገዳም ነበሩና አቡነ በርተሎሜዎስ ተከታይ ሰይጣን ሌሊት ይመጣና የተቀደሰ ሰው አንድ መልአክ መስሎ ና እንሂድ ወደ አገልግሎት ነው ይዟቸው ይወጣል። አረ ሌሊት ነው አሉታል። ነግቷል ብሎ በመታሃት የነጋ ያስመስላቸዋል። ሌት ነው ይዟቸው የሚሄድ ከቤተ ክርስቲያኑ ከገዳሙ ላይ ጫፍ ማለት ነው። ከገደሉ አፋፍ ላይ ልክ በመጽሐፍ መነኮሳት በዜና አበውናሉ። ከገደሉ ጫፍ ላይ ሲደርሱ ትዝ ሲላቸው ምን ሲሆን እንዲህ ጸሎት ሳላደርግ ቀረ። ለምን ዘወትር ካፋቸው የማይለዩት አንድ ጸሎት አላቸው። ትምህርተ ኅቡዓት በዓመት አንድ ቀን ነው ለማድረስ ብቻ የለም፣ በየቀኑ ነው የሚደገም። ጥሩ ነው። በተለይ በበዓለ ሃምሳ ትምህርተ ኅቡዓቱን በእንተ ትምህርተ ኅቡዓት ቅድመ ዘትትነገር እምጵርስፎራ ብለው ሲናገሩስ ፈንጠር ብሎ ምን ደግሞ የማልወደው ነገር ያመጣብኛል ብሎ ገፍትሯቸው አይሄድም። እዚያ ገደል አልቀረበትም። ገፍትሯቸው ሄደ። ሞቶልኛል ብሎ ጧታቸው ሩቁ መነኮሳቱ ደንጊያ ወደቀ መሰለኝ ምንድነው ብሎ ቢወጡ እሳቸው እርግፍ አድርገው ለሳቸው እንኳን ሰው ደንጊያ በትትሎ ነው የሚመጣ እዚያ ላይ እግዚአብሔር በረከታቸውን ያሳድርብን። ዛሬ አፄ ካሌብን ታውቃላችሁ? ከልጆቻቸው አንዱ ጻድቁ ገብረ ክርስቶስ ይባላሉ። መንነው ዛሬ ረፍታቸው ይታሰባል። ሌላኛው ገብረ ክርስቶስ ሮማዊ፣ ሌላኛው ዮሐንስ ሕጹብ፣ ሰማዕቱ ቅዱስ ባኮስ፣ ሐዋርያው ቅዱስ ሐናንያ በክብረ ሐዋርያት ምዕራፍ 9 ያለው እነዚህ ሁሉ ዓመታዊ በዓላቸው ነው። እግዚአብሔር የሁሉንም በረከት ያሳድርብን። በነገራችን ላይ ሐዋርያው በርተሎሜዎስም ዛሬ ይታሰባል። ነገ 5 ነው አባታችን ገብረ መንፈስ ቅዱስ ዓመታዊ በዓላቸው። ሌላ የመስቀል ወዳጅ የቅድስት እሌኒ ወዳጅ ቅዱስ ኪራኮስ ዓመታዊ በዓሉ ነው፣ እናቱ ቅድስት ሐና። ሌላ ሐዋርያው ቅዱስ ያዕቆብ ለልፊዮስ። ሌላ አርዮሳውያን የገደሉት አባ ጳውሎስ የቁስጥንጥንያው። ሌላ ነገ ጻድቅ ሰማዕት ንጉሥ የኢትዮጵያው አድያም ሰገድ አፄ ኢያሱ ዓመታዊ የረፍት በዓላቸው። በ6 እናታችን ቅድስት ሐና ነቢይት፣ አባታችን ሐዋርያው ቅዱስ ዲዮናስዮስ፣ ነቢዩ ቅዱስ ዕንባቆም፣ ኢትዮጵያዊ ጻድቅ አቡነ በጸሎተ ሚካኤል፣ ታላቁ ከተሳቱ ቅዱሳን አንዱ አባ ጰንጠሌዎን፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነው። በ7
ጻድቁ አባታችን አባ ባውላና አባ ሕዝቅኤል፣ በ8 ታላቁ ባይታዊ ደኛ ጎርስ የኖረው አባ አጋቶን፣ እናታችን ቅድስት ሶስና፣ ሌሎችም ቅዱሳን ቅዱሳት የዚያን ቀን ዓመታዊ በዓላቸዋል። በ9 ቅዱስ እስጢፋኖስ ሁለተኛው የአንጾኪያ ቀዳሜ ሰማዕቱ፣ ትሁት ጳጳስ የነበረው ቅዱስ አትናሲዮስ የአንጾኪያው ዓመታዊ በዓሉ ነው። ሐዋርያው ቅዱስ ቶማስ፣ ቅዱስ ስምዖን፣ ቅዱስ ሊባሪዎስ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነው። በ10 ኢትዮጵያዊ ጻድቅ አቡነ ዮሐንስ፣ ታላቁ በመነኮሳት ሐረገ ትውልድ ከፍ ብሎ ስማቸው የሚጠራ አባ ኤስድሮስ፣ ታላቁ አባ ኤስድሮስ፣ ዮሐንስ ቀሲስ፣ ሰማዕቱ ቅዱስ ሰርጊዮስ፣ ቅዱስ አውማኔዎስ ዓመታዊ በዓላቸው ነው። በ11 እናታችን ቅድስት ጲላግያ፣ አባ ያዕቆብና ኢትዮጵያዊ ጻድቅ አቡነ ኤልያስ ናቸው። የዛሬ ሳምንት በ12 አንደኛ የቅዱስ ዳዊት ዓመታዊ በዓሉ ነው። ቅዱስ ዳዊት ሲመቱ ነው። ሁለተኛ ወንጌላዊ ቅዱስ ማቴዎስ እረፍቱ ነው። ሶስተኛ ሊቁ ቅዱስ ድሜጥሮስ እረፍቱ ነው። ያን ቀን ሌሎች በዓላትም አሉ ከቅዱስ ሚካኤል ጋር። በተጨማሪው ግን የዛሬ ሳምንት የዝክረ ቅዱሳንን የዚህን ጉባኤ 11ኛ ዓመት ምስረታ እናከብራለን። ምን ጀምርበት ያው 10 ሰዓት ነው። ምንም የተለየ ነገር የለም። ምክንያቱም ፕሮግራም የሚኖረን የተለየ አንድ የበገና መዝሙር አንድ ነው። በቃ የወገን ወረኛ እሱን ብቻ ነው። መዝሙር አንድ ይኖራል። ሌላ ነገር አንድ በገና ነው ያለው። ከዛ ውጪ የንታ ከተመችዎት ልደውል ነበረ። ክብረ በዓል ነው ባንኮ ያስተምሩ። በዚህ መቼስ ነውር ነው ሰው ሲመጣ እንደዛ ይባላል። ተሂዶ ነው የሚጠየቅ። ግን እሳቸው እንዲያ ስለማይሉን ችግር የለውም። ባንኮ ሳምንት ግድ ነው። ምክንያቱም የዚህ ጉባኤ የሰነቱ ተሰብሳቢ ነው። አንደኛ ይወቀሳል አላገለግሉ። ሰነቱ ትምህርቱን በጣም አገልግሏል። ዝክረ ቅዱሳን ግን አላገለግሉ ይወቀሳል። ስለዚህ ሳምንት ትምህርት የስሆነ ጨረስና ስማማሉ። እሺ ወይ አለ ሌላ ሰው እንደነብይ በክብረ በዓሉ ማስተማር ስለሌለብኝ እሺ። ስለዚህ ትምህርት በሳቸው አለ። ማጠቃለያው የቅዱሳኑን ነገር እንነጋገራለን። ስለዚህ እንደዚያ ከዚያ የሚቀድም ግን አንድ ፕሮግራም አለን። ቅዳሜ ረፋድ 2 ሰዓት ላይ አደባባይ ተክለ ሃይማኖት ሁልጊዜ መታሰቢያ ስናደርግ የምስረታ በዓሉ እንደዛ ድሮ ሰንበት ትምህርት ቤት ላይ ዛሬ አለመች ያለም እንጂ እንደዛ ይደረግ ነበር እና አደባባይ ተክለ ሃይማኖትን እንጎበኛለን። ታሪኩን እንነጋገራለን። አባቶቻችን የሚነግሩንን እንሰማለን። እኛም ተጨማሪ መናገር ካለ ስለዚህ 2 ሰዓት ኦን ታይም እዛ እንገኝ። እዛው አደባባይ ተክለ ሃይማኖት ግቢው ላይ ማለት ነው። አንዳንዱ መግባት ማንችል የምትሉ ካላችሁ ከበሩ ናችሁ። እንግዲህ በሩ ናችሁ የሚባለውን ማዳመጥ ነው። ጠባብ ስለሆነ ግቢው ከበሩ ወደ ውስጥ አትገቡ። ከውጭ መድረስ ትችላላችሁ። የማትገቡ ሰዎች በውጭ መሆኑ መግባት የለም። ይሄው ነው እንግዲህ ያለን ነገር። ሽሮ መድኃኒዓለም ሁላችን የዚያ ሰው ይበለን። ማጠቃለያው ምንድነው ካላችሁኝ አልተቀበላችሁኝም ነው አይደል? እሳችን መድኃኒታችንን ስለመቀበል ቅድም አንድ ነገር ብለናል። ጌታችን ወደዚህ ዓለም በመጣ ጊዜ ወገኖቹ አልተቀበሉትም። አለመቀበል ከተባለ ግን ከዛ በኋላ ስለመቀበል ጌታችን ሐዋርያቱን ሲልካቸው ምን አለ? ዘኪያክሙ ተወክፈ ኪያየ ተወክፈ፣ እናንተን የተቀበለ እኔን ተቀብሏል፣ እኔን የተቀበለ የላከኝን ተቀብሏል። ሰሞኑን አንድ መናፍቅ የሆነ ነገር ሲናገር በኢንተርኔት ሲዘዋወር አይታችሁ ይሆናል። ሰውየውን ባለፈው መናፍቅ ብዬ ስለተናገርኩኝ የጉባኤ አስተማሪዎች ሁሉ ወጥተው የሰደቡኝ። ለምን መናፍቅ አልከው ብሎ እመቤታችን ስለተሳደበ ላትስባት ክርስቶስ መድኃኒዓለም ስላቃለለ ለቱ ስባት ሲኖዶስ ያላወገዘው ለምን መናፍቅ ትለዋለህ? ዳግባል መምህር በጻ አይነት ተላቶ ያሉትን ነግሬያቸዋለሁ አይደል? በአዲስ ምንፍቅና ካልመጣ በቀር ሲኖዶስ ካወግዝኛ አንጠብቅም። በግዛ አርዮስ ከመጣ ሰለስቱም ይታወግዘውታል። በግዘ ሰባሪዎስ ከመጣ 150 ሊቃውንት ተግዘውታል። በግዘ ንስጥሮስ ከመጣ 200 አውግዘውታል። በቃ ቃሪውን ደግሞ አባ ጊዮርጊስ ዘጋስጫ በመጽሐፉ ዝርዝሮታል። በመጽሐፈ ምስጢር ምን አለ? የቅዱስ ዮሐንስ ወንጌል ምዕራፍ 14 ላይ ያለው ዋልዎ ዘመጽሐፍ አብ ዘነለንተ ሀቤ ያለውን ወደ አብ መድረስ የሚቻለው በጌታ አልፎ ነው እያለ ጎዳና ባልባልኩ ክፋቱን ተመልከቱት። እንደ ሌሎች እንደ ጴንጤዎች ከኔ በቀር አላለም። ያችማ ሊጋለጥ ነው። ምን አለ? በኔ በቀር። በኔ በቀር ምን ማለት ነው? ዘነለንተ ሀቤ በኔ በቀር ምን ማለት ነው? በኔ አልፈ ወደሱ እንዴት ያላምን እንዴት አንድ ክርስቲያኑ ነው በኢየሱስ ለቱ ስባት በኢየሱስ አልፌ ነው ወደ አብ ምደርስ። በማርያም አይደለም ላጢስ አይደለም በኢየሱስ ብቻ ነው አልፌ ምደርሳል። እና አላምን አለ። አቤት አርጎ የሚንቅ የጉባኤ ሰዎችን
እስቲ የጉባኤ ሰዎች መምህራን ካላችሁ እንውጣና እንከራከር። እንደው ልክ እንደ አንዱ እስላም ምን አለ ሊቀሊቀውንትን ስራን አምጡልኝ። አዲስ እስላም ኦርቶዶክስ ነው ሰለሞን ሊቀሊቀውንትን ስራን አምጡ። ልጆች ሰምተው ጠሩኝና ከዛናው እስቲ ያሳዩኝ አዩ አላ እንኳን በነፍስ በስጋ እኮ ራሱ ፕሮማን ነው። ኋላኔ እንደው በሞቴ እንደው እንኳን እሳቸው እኔም አልገባህም ነበር ይላል። ግን የትልቅ ሰው ስም ጠርተሃልና ሳላሳፍርህ አልሄድም። 2 ቀን የወሰደብኝ እሱ የሚጠይቅ ከራሱ እንዳይመስላችሁ አህመድ ዲዳት የሚባል መድኃኒዓለም ይፈርድበት አለ በዛ ታች አለ። እሱ በመጽሐፍ ቅዱስ ላይ 10 ጥያቄዎች ምናምን ጥያቄዎች አሉ ማለት መጽሐፍ ጽፏል። የዛነውና እና ምን ብሏቸዋል? እሱ ክርስቲያኖችን መመለስ አይችሉም ብሏል። ሲጠይቅ መልስ ሰጥቼ ዝም የማልፈው እንዳይመስላችሁ ይስማማሃል ወይ መልሶ አዎ ካላለኝ አለ። ለዛ ነው 2 ቀን የወሰደብኝ። ለ10 ጥያቄ 2 ቀን የወሰደብኝ ተስማምቻለሁ እስከሚል ድረስ 10ን ጠየቅንና ግራ ተጋባ። ለምን መልስ የለውም ብለውታል እነሱ። ኋላ መጨረሻ ላይ በእኔ ተራ ነው 9 ጥያቄ ቁርአን ላይ ላነሳብኝ ኦር ይቅርብኝ። ለምን ሰው ኦረኛ ነው ቆም ዝም ብዬ ጥያቄውን ልስጥ ሂድና ጠይቃቸው። ይነሱ ስትጠይቃቸው የሚመልሱልህ ወይ ያንቃል ወይ ይሰድባል ወይ ክፉ ይናገራል። ይህን ጥያቄ ብትጠይቃቸው ያን ጊዜ እውነቱን ትረዳለህ። ሄደ ተመልሶ አልመጣም፣ ጠፍቶ ቀረ። ለምን እንትን ወደ ክርስትና እንዳይመለስ አግቶ ያዘው ጸላይ ያለ የክደት ጋኔን ይዞታል። ወደ እስልምና እንዳይቀላቀል ስህተቱን አየ። መሀል ሜዳ ሲሆን አገር ጥሎ ጠፋ። ለምንድን ነው የጠፋ? ትልቅ ወንድምየው ተከራከረ ከተረታና ኦርቶዶክስ አሉን እገልሃለሁ ብሎታል። ለምን ሊቀሊቃውን ተናከራክሮ ሲል ተበሳጭቶ ግን መምህራን ትቼ ብትረታ እገልሃለሁ ብሎታል። ትልቅ ወንድም እገልሃለሁ ውሉ ሰድ ብሎታል። ውሉ ሰድ ብትረታ እና ባታምን እገልሃለሁ ብሎታል። ሱሪ ጥሩ ነው ግን ጠፋ ልጅ። እንዴት ዋላችሁ? ኧረ እንዴት ዋላችሁ? እና በእውነቱ ያው ሰዓት እንዳይመሽብን ወደ ጉዳያችን ቶሎ እንመለስና እንደዚህ ብሎ ሲናገር ጌታችን በእኔ በቀር ማለት በእኔ አምላክነት በእኔ እኔን አምላክ ወልደ አምላክ ወልደ ማርያም እኔን እግዚአብሔር ሳይሉ አባቴን ማመን አይቻልም። እኔን ሳያምኑ አባቴን ማመን አይቻልም ማለት ነው እንጂ በጌታችን አልፈን ነው እንዴ ወደ እግዚአብሔር መንገድ ወይስ ሎቱ ስራት በር አደረገው እንዴ? እንደ ስጋዊ በር አልፈን የምትሄድበት? እኛ የምንሄድ ወደ ማን ነው? ወደ አብ ወደ ወልድ ወደ መንፈስ ቅዱስ ነው። ሪና አላቸው እኮ በእኔ ማለቱ ስጋን ተዋጀ ሲመለከተኝ ሩቅ በሲ ሳይለኝ በእኔ አምላክነት በእኔ እግዚአብሔርነት አምኖ ነው እንጂ በኢየሱስ ሎቱ ስራት በእሱ አለፌ ነው ወደ አብ ምደርስ። ምን ማለት ነው? በነገራችሁ ላይ እንዴት ዋላችሁ? ጨዋ ምን ይላል? አብ ሲነካ ወልድ ይነካ ይላል አይደል? ክርስቶስ መድኃኒዓለምን ሳገኘው አብሬ ማንን አግኝቻለሁ? አብን መንፈስ ቅዱስን። እንዴ አንድ አምላክ እኮ ነው። አንድ እግዚአብሔር እኮ ነው። በ3 አካላት በ3 ስሞች በ3 አካል በ3 ስም እግዚአብሔር እኮ ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። እና እሱን ማስተዋል ያልቻለ ሰው ነው ወይ አቋጥፊም ሊሆን ይችላል አይታወቅም። እሱ እንድናስተውል ነው። ስለመቀበል ስንነጋገር ግን ባለፈው የፕሮቴስታንቶችን አይናል ጌታን ተቀበል ይላሉ። እነሱ ጌታ የሚሉት ጸላዔ ሰናያትን ስለሆነ ጋኔን ነው። ለምን ይባል? ብዙኃን ይመጹ በስሜ ብሏል አይደል? በስም መምጣትም በስም ማምጣትም አለ። ለምን? ስሙን የሚያብሉ በስሙ የሚያብሉ ብዙ ስለሆኑ። ስለዚህ እነሱ የሚሉትን ኢየሱስ እኛ አናውቀው። እኛ የምናውቀው ኢየሱስ ክርስቶስ እግዚአብሔር ነው። መቸመች ፈራጅ መቸመች እግዚአብሔር ነው። ከባሕርይ አባቱ ከአብ ከባሕርይቱ ከመንፈስ ቅዱስ ትክክል ነው። ዘእሩይ ምስላ በመለኮቱ ብለን የምናምነው ኢየሱስ ክርስቶስ ከሆነ እነሱ አይሉት ተቀብለናል። ድካም የለም። አትድከሙ። አንድ ቀን በፊት ታክሲ ውስጥ ተቀምጠን ጌታ ተቀበል እያሉ አምጥተው ይሰጣሉ። ዮሐንስ ወንጌል በቀላል አማርኛ ምናምን ደግሞ ዮሐንስ ወንጌል ማበላሸት ይፈልጋሉ እና ሲሰጡ እኔ ያው ለስራ ያስፈልጋል ተቀበልኳቸው። አንድ የጋራጅ ሰራተኛ ትልቅ መፍቻ ይዟል። እንካ አለት። ታንኪ አመሰግናለሁ አለ። በመስኮት ዞረችና እንካ። ለሶስተኛ ስመጣ አናትሽ እንዳለልሽ ምን ትነዘንዝ ኦሮጫ ወንዴ እናት ልጅ አልኩት። ታባብ እኔ ግን ዲያቆን ነኝ። ዘያ ፈጠነ የሆነ ዘቢጥ ስለሚለኝ መጽሐፍ አማረግ አልችልም። እንኳን መማጣት መቃጣትም አይችልም። አልክነት ያለው ሰው ከባድ ነው። ነገር ግን ወደ ዋናው ሀቅ እናምጣውና እንደው በሐቁ ግን ይሄንን
ኦርቶዶክሳውያን አባቶቻችን የሰጡንን ያስተማሩንን እውነተኛውን እግዚአብሔር የሆነን ኢየሱስ ክርስቶስን ግን እንደው በአፍ በቃል ብቻ ሳይሆን በተግባር ግን እኛ ተቀብለነዋል ወይ ነው። ሁለት መልእክት ለማስተላለፍ፣ አንድ እኛ ራሳችን እግዚአብሔርን መቀበል መድኃኔዓለም ክርስቶስን መቀበል ማለት ምን ማለት ነው ከተባለ ሕጉን ስርዓቱን መጠበቅ በሱ በፍጹም ልቦና ማመን ነው እኮ። በማንም እናምን ከኪስ ገንዘብ ይዘህ በገንዘቡ የማያምን ስንት ሰው አለ? በጉልበቱ የማያምን ስንት ሰው አለ? በዘመዱ የማያምን ስንት ሰው አለ? ቅድስት ሐና እንዳለችው በፈጣሪያችን በእግዚአብሔር ኢየሱስ ክርስቶስ ብቻ የሚመካ ማን ነው? እግዚአብሔርን መቀበል ማለት እኮ እሱ ነው። መቀበል ማለት ምንድን ነው? እንደ ሕጉ እንደ ትእዛዙ መኖር። ሕጉን ትእዛዙን ጠብቀን ስጋ ወደሙን ስንወስድ ሲዋሃደን እሱ ነው እኮ መቀበል። ሌላ ምን አለ? አልተቀበላችሁኝ ያልቆረባችሁ ሰዎች ይሄ ወቀሳ ይዞርባችኋል። እንቁረብ ንስሐ ደግሞ ነገ ተነስተው ዘለቁረብ ማለት አይደለም። ተዘጋጅ፣ እውነቴን ነው፣ ተዘጋጅ፣ አዘጋጅ። ሁለተኛውና ዋናው ወቀሳ ግን ምንድነው ከተባለ ጎንደር እንግዳ ተቀባይ ሀገር ይባል ነበረ እስከ ማለት ደርሰናል። አሁን እንግዳ መቀበል ብዙ እየቀረ እንግዳ መቀበል ምን መልስበት መንገድ እንዲመጣ እንግዳ ስለመቀበል የጎንደር ታሪክ አንድ ቀን በቆሞ ነገራቸዋለሁ። በጣም የሚገርም ታሪክ አለ። የገዳማት እንግዳ መቀበያ በየስፍራው የደብረ ሞጊና ባንዱ የዋልድባ የገዳማት ሁሉ ከተማ ላይ ነበራቸው። እንግዳ ሲመጣ ደግሞ ለምሳሌ ከትግራይ የሚመጣውን ሰው የሚቀበል መንደር አለ። ለምሳሌ ከትግራይ የሚመጣውን ሰው የሚቀበል ዛሬ ቀበሌ 9 ቀበሌ 10 የምትሉት የአብየ ጊዜ ሰፈር ነው የሚቀበል። ከጎጃም የሚመጣውን ሰው እዚህ ወልደ ነጎድጓድ አካባቢ ያለው ሰው ነው የሚቀበል። እኩሉን ደግሞ ደብረ ፀሐይ ቁስቋም አካባቢ ነው የሚያርፍ ነበር። ከሁሉ የሚመጣው ሰው ደግሞ አባጃሌ ጨጌ ሰፈር አካባቢ ነው ነበር። አለኩ እንግዳ ተቀባይ አለ ስራዬ ነው። ቀድሞ ደግሞ የጎንደር እንግዳ አቀባበል በውድም በግድም ነው ይባላል። ወደ ብትቀበል ወደ እምቢ ብትል ንጉሱ ያስገድዳል። እንግዳ መቀበል ግዴታ እና እንግዳ የማይቀበል ሰው ኋላ ወቀሳ ይመጣል። አልተቀበላችሁኝም እንዳንባል ነው መድኃኒታችን ቸሩ ወለ እግዚአብሔር የሚያስር በእንግዳ እንዳለው እንግዳ ተቀብለን ክርስቶስ መድኃኔዓለም በቤታችን የሚያድርልን ያድርግልን። ከጻማ ንግደታ ከጾመ ጽጌ ከንጹሃን ስማቸውን ከጠራናቸውም ካልጠራናቸውም ቅዱሳን ጸጋ በረከት ያሳትፈን። የቅዳሜም የሳምንትም ሰው በቸርነቱ ይበለን። ለምስጋና እንነሳ። ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረነ በመዳግም ምጽአቱ እያስተናፍረነ ለሰቦተ ስሙ ያንቃሃነ ወበአምልኮቱ ያጽናሃነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት እግዚአብሔር በሆኑ ወላዲቱ ድንግል ለመስቀሉ ክቡር የተአምኖት ሲሰራ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ተበጢሰባቸው ደረግለን እንደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር ስመ ቅዱሳን ይሰበልን። ጸሎተ እግዝእትነ ማርያም ሰላም ለኪ ዘምሰኩን ለኪ ማርያም አስተበቋቂ ማርያም የተመሰለች ወይታናለኪ ወያቄ ማቡኪ ማንወለኔ ድንግል ማለኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታደሉ ሲል እግዚአብሔር ተናሰለ በዚህ አምላኪ ወዳኒ ስመሪ ማማላመቱ ነው ጊዜ ሲስተርስኩን ይገሉትን ስማይደ ወዳኒ ታይላ ቢያቱ ቅዱስ ስሙ ሳይሉ የለቱ ልደቱ ለደበቀ ወግራ ኃይል በመዝራቱ ወዘሮ ለኛ ቢውልና ልቦሙ ነሰቶ ማየና መናገርት ይሁን አይገው ለዘመኑ አስገቡ በረከቱ ለሩዋን ወበለው በራቆሙ ለውላ ተወክሮ ለሰለብ ይወዝ ክርስቲያኖ
በእዴኪ በከመ ባረኪ ወለኤፍሬም ቡሩኪ በበረከተ ወልድኪ በአቡ መንፈስ ቅዱስ ስብሐት ለአቡ ወወልድ ወመንፈስ ቅዱስ ለዓለመ ዓለም እንደ እግዚአብሔር ይስጥልን።
እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን እርሱን ያወርስልን። እንደምታዩት እያሻሻልን ነው አይደል? ያው አሁን ጥሩ ነው። ደግሞ የሚቀጥለው ሳምንት እግዚአብሔር እንደፈቀደ ይሆናል። ዓርብ የእንታ ገብረ ኪዳን የእንታ ተሾመ ዓርባቸው ነው። አይረፍ ማለት እንዳትረሱ። ስራ ማገዝ የምትፈልጉም ስራ አግዙ። አንዳንዶቻችሁ ጉባኤ የት ነው እያላችሁ ነው። እዚያው ነው፣ አብዬ ጊዜ ነው። የተወሰናችሁ እዚህ ታስተናግዳላችሁ። ነዳያንን አስተናግዳችሁ ስትጨርሱ ትመጣላችሁ እንጂ ጉባኤያችን እዚያው አብዬ ጊዜ ነው። ይህን ማስታወሻ ለመስጠት ነው። አነሳስቶ ያስጀምረን አስጀምሮ በቸርነቱ ያስፈጸመን ቸሩ መድኃኔዓለም ክብር ምስጋና ይድረሰው። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያደርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾስ ኃይል አሜን። የመሸባችሁ መሄድ ትችላላችሁ። ሌሎቻችሁ እንዘምራለን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ ጸጋን ተቀበልን ሕይወትን አገኘን። ጸጋን ተቀበልን ሕይወትን አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ